ለምሳሌ እናትና አባት ሲሞቱ አምላክ ነው የሚሆኑት እዚህ ሀገር የሚጸለየው ወደ እናትና አባት ወደ አያት ወደ ቀድመ አያት ነው የሚጸለየው አንዳንድ ነገሮች ስናስባቸው ራሱ አሁን አስቡት ጥሬ እንቁላል ከቡና ጋር ታዋቂ የሆነ ፌመስ የሆነ ባቡር አለና በሰፈር ውስጥ የሚያልፈውና በቃ በምግብ ቤቶች በረንዳ ላይ ምናምን በጣም ፌመስ ነው ያየ ካሌደን እንጋጭ የመቱትና የወደቀ B-52 የተሰኘ የአሜሪካ ፋይተር ጀት ነው ማለት ነው እዚህ ጋር የምናየው አሁን ደግሞ ልሳል ነው ቪየትናም ማለት ነው ይላችሁ እሷ ሰዓሊ ነች እንግዲህ መንገድ ዳር ላይ በ10 ደቂቃ ውስጥ ስልሃለሁ አለች ምን so nice ምንም አይመስልም ሌላው ዓለም ባልተለመደ መልኩ ቡና ከእንቁላል አስኳል ጋር እየተበጠበጠ የሚጠጣባት እናትና አባት በሰላም ኖረው ሲያርፉ ወደ አምላክነት ተቀይረው የሚመለኩባት አስገራሚ ነገሮች የሚከሰቱባት የሆቺሚኒ ሀገር እስያዊቷ ሶሻሊስቷ ቪየትናም ገብተናል ቪየትናም ዋና ከተማ ሃኖይ ነው ያለነው ዛሬ በሃኖይ ጉብኝታችን በጣም አስገራሚ እንዲህም አለ እንዴ እያለን እንደ ሁሉ ጊዜው እየተገረምንና እየተደመምን የምንከታተለው ፕሮግራም ጀምሯል የትም እንዳትሄዱ ቡናችሁን ያዙ ዛሬ በተለየ ሁኔታ ቡና በእንቁላል አስኳል ተመቶ ነው የምንሞክረው ስለዚህ እሱንም እናያለን ብዙ አስገራሚ ነገሮች ስለ ቪየትናም እነግራችኋለሁ የምታቋት የሚመስላችሁ ግን የማናቃት ቪየትናምን ዛሬ እንተዋወቃታለን ማለት ነው የቪየትናም እንግዲህ ዋና ከተማዋ ሃኖይ ነው ሃኖይ ነው ያለሁት ሜክ ሹር ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ ምክንያቱም በቅርቡ ብዙ ሚሊዮን እንገባለን በቅርቡ ስለዚህ ብዙ ሚሊዮን እንድንገባ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ ማለት ነው አስገራሚዋ እስያዊቷ ሀገር ቪየትናም ጉብኝታችን ጀምሯል ከጉብኝታችን በፊት ግን ይህንን ጉዞ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ ቤቶቻችን ተጠናቀዋል ይምጡና ይረከቡ በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል እርሶን ይጠብቃሉ የከርሰ ምድር ውሃ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር ሰፊና አስተማማኝ የመኪና ማቆሚያ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች 7 መታጠቢያ ቤቶች 2 ሳሎን 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት 6 መታጠቢያ ቤትን 1 ባህላዊና 1 ዘመናዊ ኩሽና ካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ ዛሬውኑ የቤት ባለቤት ይሆኑ በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን ፊሶን ሪል ስቴት የርሶ ከስፖንሰራችን ፊሶን ሪል ስቴት ማስታወቂያ ተመልሰናል እነሆ የሶሻሊስቱ ሀገር ቪየትናም ጉብኝታችን ጀመረ ቪየትናም ስትነሳ እንግዲህ በጣም አስገራሚው ነገር የሚጀምረው ከሃይማኖታቸው እንግዲህ ሃይማኖት ስንል ያው ከዚህ ቀደም እንደምታውቁት የተለያየ ዓለም ስንዞር ሁሉ ጊዜም በቪዲዮዎች አስጎበኛቸዋለሁ ይሄን ያህል ክርስቲያን አለ ይሄን ያህል ሙስሊም አለ ይሄን ያህል ቡዲስት አለ በአጠቃላይ ይሄድንበት ሁሉ ሃይማኖቶችን እናያለን ምክንያቱም ሃይማኖት የማንነት መገለጫ ስለሆነ ሃይማኖት ገበያ የመሳሰሉት እነዚህ የማንነት መገለጫ ስለሆኑ አንድ ትራቨል ሲያደርግ ገበያቸውን ሃይማኖታቸውን በአጠቃላይ ኤክስፕሎር ቢያደርግ ይመረጣል ሃይማኖታቸው በጣም ገረመኝ እንግዲህ ምንድነው ሃይማኖታቸው ስንል የተደራጀ በተቋም ደረጃ ያለ ሃይማኖት የለም የማህበረሰብ እምነት ነው ያለው እንግዲህ የተደራጀ ሃይማኖት ስንል እንደ ክርስትና እስልምና ቡዲዝም ሽንቶይዝም የሚባሉ ወደነ ቻይና ወደ ካምቦዲያ ወደ ታች ወደ ታይላንድ ምናምን የበዛ ቢሆን እዚህ ጋር ስትመጡ ግን እነዚህ ሁሉ በአጠቃላይ ሃይማኖቶችን በአለም ያሉ ተደምሯቸው እነዚህ ሃይማኖቶች ተደምረው ወደ 9% የሚሆነው ህዝብ ነው እነዚህን የተደራጀ ተቋም ያላቸው ሃይማኖት የሚከተለው ነገር ግን በአጠቃላይ ማጆሪቲው የሚሆነው ወደ 91% የሚሆነው የቪየትናም ህዝብ
ግን የሚከተለው አንሲስተርስ ወርሺፕ የተባለ እምነት ነው። ይሄ እንግዲህ በእርግጠኝነት ብዙዎቻችሁ ሰምታችሁ ታውቃላችሁ ያላስብም እና በጣም አስገራሚ ነገር ነው። አንሲስተርስ ወርሺፕ ማለት ሌትስ ሴይ ለምሳሌ እናትና አባት ሲሞቱ አምላክ ነው የሚሆኑት እዚህ ሀገር ወይም ኤክስትሪምሊ ይከበራሉ ወይም ደግሞ ወርሺፕ ነው የሚባለው እስከ ማምለክም የሚሄድ ማለት ነው። እንግዲህ ይሄንን ስርዓቱን ልንገራችሁ። ምንድነው የሚሆነው? ሁሉም አንሲስተሮቻቸውን ኤክስትሪምሊ ያከብራሉ እስከ ማምለክም ደረጃ በመሄድ ማለት ነውና ጠባቂዎቻችን የዘር ግንዶቻችን ናቸው ብሎ ነው የሚያስቡት። ይሄ አምላክ ፈጣሪ እዚህ ጋር ላይ የሚባለው በአጠቃላይ በሌሎች ሃይማኖቶች የሚነሳ በክርስትና በእስልምና በአጠቃላይ የሚነሳና አምላክ አለ የሚለውን ነገር እነሱ አይቀበሉ። እኛ የተወለድነው ከእናትና አባታችን ነው። እናትና አባታችንን ነው የምናውቀው። ያመጡን እነሱ ናቸው። ኤክስትሪምሊ ክብር የምንሰጠውም ለነሱ ነው ይላሉ። ከዛ በኋላ እናትና አባት ሲሞቱ እስካለ ወደ አምላክነት ነው የሚቀየሩት። ቦዲው ስራ ቆመ። በቪየትናሞች እምነት ሞት ማለት የሁሉ ነገር መጨረሻ ወይ ማበቃ ከተመ ማለት አይደለም። ገና አዲስ በመንፈስ መኖር ተጀመረ ማለት ነው እንጂ አበቃ እነዛ ሰዎች ተለዩ ማለት አይደለም። ስለዚህ እናትና አባት ቢሞቱም በስጋ ቢሞቱም ነገር ግን በመንፈስ ያንን ቤተሰብ ስቲል እንደሚጠብቁት ይታመናል። እናትና አባት ብቻ ሳይሆን አያት፣ ቅድመ አያት፣ ምንጅላት ምናምን እያለ የዘር ግንዶቻቸውን በሙሉ ለዚህ ነው አንሲስተርስ ወርሺፕ ነው የሚባለው። አንሲስተር ማለት የዘር ግንድ አይደለ? ወርሺፕ ደግሞ ማምለክን ይጠቅሳል። ስለዚህ የዘር ግንዶቻቸውን የሚያመልኩበት የራሳቸው የሆነ ባህላዊ ስርዓት አለ። አሁን በእኛ በክርስትናም ሆነ በእስልምና ህግ በክርስትና ወደ እግዚአብሔር ይጸለያል፣ በእስልምናም ደግሞ ወደ አላህ ይጸለያል። በዚህ በቪየትናሞች ስትመጡ በአንሲስተርስ ወርሺፕ የሚጸለየው ወደ እናትና አባት ወደ አያት ወደ ቅድመ አያት ነው የሚጸለየው። አያት ቅድመ አያት ያንን ቤተሰብ ይጠብቃሉ። የነሱ መባረክም ለኛ በረከት ያስገኛል ብለው ነው ቪየትናሞች የሚያምኑት። ይሄም ነግራችሁ እንግዲህ 91% የሚሆነው የቪየትናም ህዝብ የሚቀበለው እምነት ነው። ያው ቀሪዎቹ 9% ሌሎች የተደራጁ ሃይማኖቶችን ስለሚከተሉ ማለት ነው። ስለዚህ የአንሲስተርስ ወርሺፕ የሚባለው እምነት ላይ እንዴት ነው ወርሺፕ የሚደረገው የሚጸለየው ብለን ስናይ ሁሉም ቤቶች ላይ ስትገቡ በዚህ ሀገር በቪየትናም ማለት ነው አልታር ምንድነው አልታር ነው የሚባለው ይሄ መሰዊያ ነው የምትባለው ትንሽዬ መሰዊያ ትዘጋጃለች። የዛት መሰዊያ ላይ ድሮ የሚደረገው ምንድነው ስማቸው ነበር የሚጻፈው የእናት አባት በአጠቃላይ የዘር ግንዶቻቸውን እስከሚያውቁት ድረስ ስማቸው እዛ ላይ ጻፍና ሰንደል በነገራችን ላይ በጣም ነው የሚወደደው እና ምንድነው የሚያደርጉት የተለያየ ብዛት ያላቸው ሰንደሎችን በማምጣት ሰንደሎችን በነዛ የአንሲስተርሶቹ ስም ባለበት ቦታ ላይ ሰንደሎቹ እንዲጨሱ ይደረጋል። ምግቦች መሰብጓዩ ላይ ይቀመጣሉ። እነዚህን ደግሞ መኖሪያ ቤቶቻቸው ላይ ብቻ አይደለም የንግድ ሱቆቻቸው፣ የውበት ሳሎኖች፣ ሬስቶራንቶች ስትገቡ በአጠቃላይ በጥግ ላይ ታያቸዋላችሁ ተቀምጠው አንሲስተሮቻቸው። ድሮ እንግዲህ በጽሁፍ ነበር አንሲስተሮቻቸው ስማቸው ተጽፎ የሚቀመጠው መሰዋዩ ላይ። አሁን ግን ፎቶአቸው ራሱ ይደረጋል። የእናት የአባት ከሞቱ አውቶማቲካሊ ወደ አምላክ ተቀይረዋል ተብሎ ስለሚታሰብ እዛ ጋር ይቀመጣል ማለት ነው ፎቶአቸው። ፎቶግራፋቸው ተቀምጦ እጣን እየተጨሰ ጸሎት ይደረጋል። የሙት ዓመታቸው ይታሰባል። የተለያዩ ክብረ በዓላት ሲኖሩ በህይወት እያሉ የወዱት የነበረው ምግብ ምናምን ተሰርቶ እዛ መሰዊያው ላይ ይቀመጣል። በስነ ስርዓትም ጸሎት ያደርጋሉ። ጸሎትም የሚያደርጉት ወደ እናትና አባቶቻቸው ነው። ይህን ችግር ማለፍ አልቻልኩም እርዳኝ አባቴ እርጅኝ እናቴ እያሉ እንደምትሰማቸው ነው የሚያስቡት። ስቲል አለች ከኛ ጋር እናቴ ስቲል አለ ከኛ ጋር ነው አባቴ ብለው ያምናሉ። ከሌሎች ሃይማኖቶች ጋር ያላቸው ክርክር ምንድነው? በተለይ በክርስትና በእስልምና አምላክን አላያችሁትም በማለት ነው የሚከራከሩ። ያው በቡዲዝም ስትሄዱ በአጠቃላይ አምላክ የሚባል ነገር የለም። እነሱ በአእምሮ ነው የሚመሩት። ስለዚህ በእነዚህ ደግሞ እነዛን ቻሌንጅ የሚያደርጉት ደግሞ እናንተ አምላካችሁን አላያችሁትም እኛ በምናየው ነገር ነው የምናምነው ነው የሚሉት። ስለዚህ የወለደችን እናታችን ናት ከአባታችን ጋር ሆና። ስለዚህ እናትና አባቶቻችን ናቸው እኛን የፈጠሩን ኤግዚስት እንድናደርግ ያደረጉን። ስንኖርም ስንወለድ ስናድግ በአጠቃላይ ሳክሪፋይ የከፈሉት እናትና አባቶቻችን ናቸው። ስለዚህ እነሱ ናቸው የኛ አምላኮች የኛ ፈጣሪዎች ብለው ነው የሚያምኑት። እና አንሲስተርስ ወርሺፕ ይባላል ይሄ የእምነት ስርዓት። በጣም የሚያስገርምና የተለየ የትም ሀገር በእርግጠኝነት እንግዲህ ከዚህ ሀገር ውጭ የተወሰነ ሊኖር ይችላል ሌሎች እምነቶች ላይ፣ ነገር ግን እንደዚህ በስቶ አትመለከቱትም። በአጠቃላይ አንሲስተርስ ወርሺፕ እንግዲህ የቪየትናሞች የዘር ግንድን የማክበርና የማምለክ ባይዘው ማምለክም አይሉትም እነሱ ይሄ ጥልቅ ክብር ነው የሚሉት። ጥልቅ ክብር ይገባቸዋል ነው የሚሉት። እና በዚህ መልኩ እንግዲህ ወርሺፕ የማድረጉን የማምለኩን የመጸለዩን ስርዓት ያከናውናሉ በየበዓሉ በየክብረ በዓሉ ማለት ነው። ይሄን ነገር ባይዘው ይሄ አንሲስተርስ ወርሺፕ ወይም የዘር ግንዶቻቸውን እስከ መሪዎቻቸው ይደርሳል። ወደ በኋላ ከተሞቻቸውን ስንጎበኝ እንግዲህ የተለያዩ መሪዎቻቸውንም ሐውልቶች ታያላችሁ። እንግዲህ መሪዎቻቸውንም የቀደሙ መሪዎቻቸውንም በዚህ ደረጃ ኤክስትሪም ነው የሚያከብሩት። የነዛ መሪዎች ቡራኬ መኖር አለበት። የነሱ ቡራኬ የነሱ መንፈስ ሀገሪቱን ይመራል ብለው ስለሚያስቡ የመሪዎቻቸውንም ሐውልት በዛ ደረጃ የተከበረ ነውና ቪየትናሞች በጣም አስገራሚ እምነት ነው ያላቸው። አንሲስተርስ ወርሺፕ ይባላል። እንግዲህ ሆፕፉሊ በጣም እንደተገረማችሁበት ተስፋ አደርጋለሁ። እኔም ራሱ በጣም ለመረዳት ረጅም ጊዜ ነው የፈጀብኝ።
ሆነብኝ ወደዚህ ሀገር ለመምጣት እንግዲህ ሪሰርች ሳረግ ማለት ነውና ኦኬ እንግዲህ ሌላኛው የቪየትናም የተለየ ነገር ምንድነው የሚለው ደግሞ የእንቁላል ቡና ነው ቡና ከእንቁላል ጋር የሚጠጣበትም ሀገር ነው ስለዚህ አሁን ደግሞ ሌላኛው አስገራሚ ነገርን እንግዲህ በየቪዲዮዬ እንደምታውቁት ቡና ጠጣለሁ አይደል እዚህ ሀገር የምሞክረው ቡና ደግሞ ፈጽሞ የተለየ የእንቁላል ቡና ነው ስለዚህ ሌትስ ጎ እና የእንቁላል ቡና እንሞክር እንግዲህ የሞተር ሳይክል ሀገር ናት ያው እያንዳንዱ ጉዟችን በሞተር ሳይክል ነው የሚሆነው እንደምታዩት ሞተር ጨው በሉት በቃ እዚህ ሀገር የሀገር ሞተር ሳይክል ነው የምታዩት ኦኬ ኮፊ ታይም ሶ እንግዲህ እስከዛሬ በጣም ብዙ የተለያየ ሀገር ላይ ቡና ጠጥተናል አይደል ይሄኛው ግን ለየት ያደርገዋል ቡናው ራሱ አሰራሩም ሁኔታውም አጠጣጡም ለኛ ብቻ ሳይሆን ለመላው ዓለም እንግዳ የሆነና አስገራሚ ነገር አላቸው ቪየትናሞች ማለት ነው ይሄውም በዚህ በቪየትናም ዋና ከተማ ሃኖይ የሚጠጣው ቡና ለየት ያለ ቡና ነው ምንድነው አትሉኝ እኛ ሀገር አሁን ቡና በቅቤ ያለ ቡና በዳማ ከሴ ምናምን እዚህ ሀገር ደግሞ ቡና በእንቁላል እንግዲህ በሃኖይ በስፋት የሚጠጣው ቡና በእንቁላል ነው ጥሬ እንቁላል አስኳል ተመቶ ከቡና ጋር ተቀላቅሎ ማለት ነው የቪየትናም ቡና በጣም ጠንካራ ከሚባሉ ቡናዎች አንዱ ሲሆን ያንን እንግዲህ ከእንቁላል አስኳል ጋር በመደባረቅ ነው የሚጠጡት አይኖ በጣም እንግዳ ነው እኔም በጣም ይወራለታል ሰርች ምስታረጉ ቪየትናም ይሄንን ታዩታላችሁ ግን የዶሮ እንቁላል ተመቶ ከቡና ጋር ተደባልቆ ምን አይነት ጣዕም ሊሰጥ እንደሚችል አይሩን ንጉየን የተባለ ሰው ነው ይሄንን የፈጠረው በተለይ በ1940 ገደማ በተለይ በዚህ አካባቢ ጦርነት በነበረ ጊዜ ማለት ነው የፈረንሳይ ጦርነት በነበረ ጊዜ በዚህ አካባቢ ላይ ነው ቪየትናም በተለይ በዋና ከተማ ሃኖይ ላይ ከፍተኛ የወተት እጥረት አጋጠመ ህዝቡ ደግሞ ወተት ከቡና ጋር እየቀላቀለ ምናምን ነው የሚጠጣውና በዛ ጊዜ ከፍተኛው የወተት እጥረት ሲያጋጥም ነው አንድ ንጉየን የተባለ ሰው በዛ ጊዜ ይሄንን ሐሳብ ይዞ የመጣው ማለት ነው ባርቴንደር ነበረ በወቅቱ ይሄ ንጉየን የተባለ ሰው እዚሁ ሃኖይ ላይ የሚገኝ አንድ ትልቅ ሆቴል ውስጥ ከዛ በኋላ ግን ምንድነው ያደረገው ንጉየን ከዚህ አሪፍ ሐሳብ ጋር መጣ እስቲ እንቁላልን ቀላቅለን ከዚህ ጋር ብንመታውና የተወሰነ ክሬም ጠብ ብናረግበት ምን ይላል ብሎ ምክንያቱም የወተት እጥረት ስላጋጠመው ወተት ማግኘት ካልተቻለና የተወሰነ ክሬም የእንቁላሉን ጣዕም እንዲያጠፋው ማለት ነው ከዛ በጥሬው ነው ክሬሙ ከእንቁላሉ ጋር ይመታና አብሮ በከፍተኛ ፍጥነት ከጠንካራ ከሆነው ከዚህ ከቪየትናም ቡና ጋር ይቀላቀላል ማለት ነው ያን ጊዜ እንግዲህ የተለየ ጣዕም እንዳለው ነው የጻፉት ሰዎች የተናገሩት የሞከሩትም ቱሪስቶች ሶኔም መጥቻለሁ ያ ንጉየን እንግዲህ ከዛ በኋላ ምንድነው ያደረገው ይሄን ካገኘው በኋላ ተወዳጅ ሲሆንለት ለምን እቀጠራለሁ ብሎ ከተቀጠረበት ሆቴል ወጥቶ የራሱን ቡና ቤት እንደከፈተ ነው ዛሬ ድረስ ይሄ ቡና ቤት እንግዲህ በጣም ፌመስ ነው ከዛ ካፌ ጀምሮ እንግዲህ በመላው ቪየትናም ተጥለቅልቋል ነገር ግን ኦሪጂናሉ የሆነ ጣዕም ያለው እዛ ካፌ ነው ይላሉ ሰዎች የንጉየን ካፌ ማለት ነው ስለዚህ ንጉየን እሱ ሞቷል አሁን ልጆቹና የልጅ ልጆቹ ቦታውን እያስተዳደሩት ይገኛሉ ነገር ግን ይሄ እንቁላል ቡና እንዳልኳችሁ እዚህ ብቻ ሳይሆን ሁሉም ጋር ነው ግን ኦሪጂናል ጣዕሙ ያለው እነሱ ጋር ስለሆነ ነው ለመጠጣት የመጣሁት ማለት ነው ሶ የቱ ጋር ነው ትንሽ ያስኬደናል አይ ቲንክ ወደዚያ ያስኬደናል በዛ ጋር ነው መሻገር ያለብኝ እንዴት ነው ነገሩ በዛ በኩል ነው መሻገር ያለብኝ አይ ቲንክ ኮፊ ጃንግ ንጉየን ቫን ጂያንግ ነው ስሙ የቡና ቤቱ ባለቤት በነገራችን ላይ ቪየትናም ውስጥ ዝም ብላችሁ ካልተሻገራችሁ ያሻግሯችሁ ይሄውና የንጉየን ካፌ ማለት ነው ሲንስ 1946 ታዩታላችሁ የመጀመሪያው ቡና ቤት ማለት ነው ችናት እንግዲህ በእኔ ትንሽ ወንበሯ በስማ ነው ማለት ህጻናት ወንበር ይመስላል ቁጢጥ ነው ትንሽ ላይክ እኛ ሀገር ኩርሲ እንደምንለው ማለት ነው ሶ ትመጣላችሁ በጣም ቀላል ነው early in the morning ብትመጡ ይመረጣል ነው የሚባለው እዚህ ይሄ ኦሪጂናል የሆነ የእንቁላል ቡና ለማግኘት ማለት ነው ስለዚህ በተናል በጠዋት እንግዲህ አሁን ይሞላል ሳነብ እንትኑ ላይ በጣም ቶሎ ነው የሚሞላው ምክንያቱም የእንቁላል ቡና በጣም ፌመስ ስለሆነ በመላው ዓለም በጣም ብዙ ሰዎች ቪየትናም ሲመጡ ስፔሻሊ ቱሪስቶች ይሄንን ሳይሞክሩ አይሄዱ ባይዘው በጣም ነው የሚሞቀው ምን ሆኜ እንደሆነ አላውቅም በዚህኛው ጉዞዬ ሹራብ ምናምን ይዤ ነው የወጣሁት አንዳንድ ነገሮች ባይዘው አይሮን ነው ገና አልቀመስኩትም ግን አንዳንድ ነገሮች ስናስባቸው ራሱ አሁን አስቡት ጥሬ እንቁላል ከቡና ጋር እስኪ ጓግተናል ሲጠጡት ሳይ የሆነ እንደንትን ነገር ነው እንደ ክሬም ነገር ይመስላል እንደዚህ እንደ ቦክሰኛ ውስጥ ምናምን ያለው ክሬም የለም እንደዛ አይነት በቃ ክሬም ያየሁትና እስቲ ደግሞ እናየዋለን ነው በሶሻል ሚዲያ የምታዩትና በአካል የምታዩት ነገር አንድ አይሆንም ብዙ ጊዜ A few moments later ኦኬ ከጥበቃ በኋላ እንግዲህ ኮፊያችን መጥቷል እንደምታዩት በደንብ ላሳያችሁ አዙር ኦኬ እንደምታዩት ነው ሲመጣ ከስር ሙቆ ያረጉበትና ከዛ እዚህ ጋር ማንኪያ አብረው ያመጣሉ ይሄ እንቁላሉ ከላይ እንደምታዩት ቡናው በደንብ ይታያል እንግዲህ ቴስት ልናደርገው ነው እስቲ እና በጥሬ እንቁላል እኔ እግዚአብሔርን ነው የምላችሁ ቡና ያልጠጣሁበት ሀገር የለም ኤቭሪዌር ማለት ነው
ሁሉም ጋር እንደዚህ አይነት ቡና ቴስት አይቻላል። ቡና ለማለት ራሱ ይከብዳል። ቡና ነው የሚለው ቡናው ጣዕሙ አለው። ምክንያቱም የቅድም እንዳልኳችሁ የቬትናም ቡና በጣም ስትሮንግ እና እኔ አሁን ለማወቅ የፈለጉ ጥሬ እንቁላል ተጨምሮበት ምን ሊሆን ይችላል። በእርግጥ ቫኒላም ትንሽ ስላለው የእንቁላሉን እንትን አጥፍቶታል። የእንቁላሉን ቴስት አጥፍቶታል። ግን በጣም ወፍራም ነው። በቃ ኮፊ ነው የሚጠጡት ቡና ነው። በመድኃኒዓለም ይህንን ኢትዮጵያ መስራት አለብን። እኔ ቆይ ኢትዮጵያ ስገባ ሰራዋል ራሱን በቤቴ ለመስራት እሞክራለሁ እና እዛ ደግሞ ያገኘሁትን በጣም አሳያችኋለሁ። ይሄን ግን ካፌ አዘጋጁት። አዲስ አበባ ካፌ ቫኒላ የተወሰነ የእንቁላሉ እንቁላል ከዛ በጣም ይመታሉ። ሁለቱ ቫኒላውና እንቁላሉ በጣም ነው የሚመቱት በማሽን እንደምታዩት ማለት ነው። በጣም ነው በማሽን የሚመቱት። ከዛ በኋላ ኮፊ በጣም ስትሮንግ ኮፊ ነው የሚነሱ ቡና ይጨምሩበታል። አናቱ ላይ ደግሞ ትንሽ የቡና ዱቄትም በተን ያደርጉበታል እና ይሄንን ሰርታችሁ እንደው እኔ ያልኩት አይነት ጣዕም ከመጣ እውነት ለገበያ አቅርቡት። እኔ መጥቼ በነፃ ማስተዋወቁ የሆነ ስፕሪሶ አለ አይደል? ይሄ ጠንከር ያለ ቡና በቃ ስፕሪሶ እየጠጣችሁ ነው የሚመስላችሁ። እንዴት ኤክስፕሌን እንደማደርገው ግራ ገብቶኝ እና ደግሞ በኮልድ እና በሆት አለ ያልነገርኳችሁ። እኔ በሆት ነው ያዘዝኩት። ሶ ኮልድም አለ አይስም ጨምሮ ያመጡታል። ፈልጉም በካፕ ይዛችሁ እየጠጣችሁ መሄድ ትችላላችሁ። የሚገርም የሚደንቅ ነው የሚገርም ማለት ነው። ያት እንግዲህ ካፌዋን አሁን ወደ በኋላ በጣም ነው የሚጨናነቀው። ጭንቅንቅ ነው ብሎ በነገራችን ላይ የተለያየ ዓለም ስትዞሩ በጣም የተለያየ አይነት ቡና የተለያየ አይነት መጠጥ ነው ያለው እና በጣም የሚገርም ኤክስፒሪየንስ ነው የሚኖራችሁ። ደግሞ ሁሉም ሀገር የራሱ የሆነ ባህል የራሱ የሆነ ነገር አለው እና እንቅልፌ ተዛብቶ አይኔ ራሱ ምን እንደመሰለ በቬትናም እና በኢትዮጵያ መካከል የ5 ሰዓት ልዩነት አለ። ዳት ሚንስ አሁን እኔ ረፋድ 5 ሰዓት ላይ ነኝ ስል ኢትዮጵያ 1 ሰዓት ነው ገና ከጠዋቱ። ሶ ፍላይት ላይ ምናምን ትንሽ እንቅልፍ ያልተስተካከለ ነው። ለዛም አንዱ ትራቭል ላይ ትልቁ ችግር የሰዓቱ ልዩነት ነው እና ብዙ ጊዜ እኔ አውሮፕላን ላይ ለማስተካከል ሞክራለሁ። ግን በቃ እስቲ እንግዲህ ያው እንቁላል ቡና ጠጥተናል። አይናችን እንቁላል መስሎ ነው የምንለው እንዲህ ብለናል። እንቁላል ቡና ገና ደግሞ የጠሪኝ ቡና እንዳለ ታውቃላችሁ። የጠሪኝ ቡና እንደ ኢንዶኔዥያ ምናምን ስትሄዱ ደግሞ የጠሪኝ ቡና አለ። ዳሱ ክሬዚ አይ ዶንት ኖ እሱን ሞክር አይመስለኝም፣ ግን ኢንዶኔዥያ ስንሄድ እሱን ደግሞ አሳያችኋለሁ። ኤኒዌይስ የቬትናም ቪዲዮችን ቀጥሏል። የኮፊ ታይማችን ይሄንን ይመስል ነበር። ሆፕፉሊ በጣም እንደወደዳችሁት እና የተለየ እንደሆነ እቤታችሁ ግን የምር የሆነ በቃ ምግብ የምታዘጋጁ ምናምን ሰዎች አንድ እንቁላል ነው ጀስት አድርጉና ከቫኒላ ጋር በደንብ መታችሁ ከኮፊ ደባልቃችሁ ለመጠጣት ሞክሩ። ግን በጣም መመታት አለበት አረፋ እስኪወጣው ነው ያሉት እንደዛ። እስቲ ሞክሩትና ለምን ነው ኢንቦክስ አድርጉልኝ። ጣዕሙ ከመጣ በተለይ ካፌ ምናምን ከሆነ ያላችሁና ጣዕሙ ከመጣ ራሴ መጥቻ አስተዋውቀዋል። ለማንኛውም እንውጣ። የቬትናም ጉብኝታችን ቀጥሏል። አብራችሁን ቆዩ። ሶ ለመጓጓዣ ታክሲዎች አሉ፣ ባሶች አሉ፣ ባቡር አለ፣ ሞተር ሳይክል አለ ምናምን። ሶ ግራብ የሚባል አፕሊኬሽን አለ። ሶ እሱ ግራብ የሚባለውን አፕሊኬሽን ዳውንሎድ አድርጋችሁ በሱ ማዘዝ ትችላላችሁ። ምንም ኢንተርናሽናል ካርድ ምናምን አይፈልግም። በካሽ ነው የምትጠቀሙት። ዋን ሳይን አፕ ካረጋችሁ በኋላ ብትፈልጉ በካርድ ብትፈልጉ ያለ ካርድም በካሽ ይሰራል። ሶ የምትሄዱበትን ዴስቲኔሽን ስትሞሉ እንደ ማንኛውም እንደ ኡበር እንደ ፈረስ ምናምን አፕሊኬሽኖች ናቸው ማለት ነው። ሶ ስለዚህ አሁን ታክሲ ጠርቼ ነው በምታዩት ሺህ በሺህ ነው በቃ 32,000 50,000 40,000 ያው ዶንግ ይባላል መገበያ ገንዘባቸው። የቬትናሞች ብራቸው ወይም የገንዘብ ኖታቸው የሚጀምረው ከ1000 ሶ ከ1000 ነው የሚጀምረው። የ500,000 ሁሉ ድፍን ብር አለን። ያስገርማል። ሺህ በሺህ ነው። በነገራችን ላይ ቬትናም ውስጥ እንዳለ ብትዞሩ ከአይናችሁ የማይጠፋ አንድ ነገር ቢኖር ባንዲራ። የቬትናም ባንዲራ የሌለበት ቦታ የለም። አንድ ሱቅ በትንሹ 20 ምናምን ትንንሽ ባንዲራዎች ሊሰቀል ይችላል። ሉክ አያችሁት? እንዳለ ኦል ዘ ዌይ ዳውን ስትሪቱ በሙሉ በባንዲራ የተጠቀለቀ ነው እና ባንዲራቸውን በጣም ነው ሪስፔክት የሚያደርጉት። በየቦታው ደግሞ ይሰቀላል። ያው እንደምታዩት እንግዲህ የቬትናም ባንዲራ ቀይና መሀሉ ኮከብ ይኖረዋል። ይሄም እንግዲህ በአብዛኛው ካያችኋቸው የሶሻሊስትና የኮሚኒስት ሀገሮች ቀይ ባንዲራ ነው የሚመርጡት። ቀይ ከለርን ደግሞ የትግል መገለጫ ወይም ደግሞ የሰማዕታቶች ደም ነው ብለው ስለሚያስቡ የሶሻሊስትና የኮሚኒስት እሳቤ ያላቸው መንግስታት፣ የትግል ቡድኖች በአጠቃላይ ቀይ ቀለምንና በአብዛኛው ደግሞ መዶሻና ማጭድን እዚህ ጋር እንደምታዩት እንደ ትግል ምልክት አድርገው ሲቆጥሩት እናያለን ማለት ነውና ክራውድድ በሆነው ፕሌስ ላይ ሁሉ ስትዞሩ እያንዳንዱ ምግብ ቤት ከላይ ይደረድራል እንደዚህ እና ትንንሽ ምግብ ቤቶች በቃ የሆነች ባንዲራ ጣል ያደርጋሉ ላያቸው ላይ እና ኤቭሪዌር ነው የምታዩት የቬትናምን ባንዲራ። ሃኖይ ብቻ ሳይሆን በሁሉም ቦታ ላይ ማለት ነው። ሶ እንግዲህ ስትሬቶቹ ላይ ወክ እያደረግን ነው። ቱማች ክራውድድ ነው በጣም ንጹህ ምናምን ልነግራችሁ አልችልም። በከተማ ደረጃ ሆቺሚኒ በጣም የተሻለ ነው። ይሄኛው ግን ክሬዚ ነው በጣም ሙሉ ለሙሉ መንገዱ ተዘግቷል። ምክንያቱም ባቡር ሊመጣ ነው እንደምታዩት
መንገዱ ሙሉ ለሙሉ ለተሽከርካሪ ዝግ ያደርጉታል። ምክንያቱም ባቡር ሊመጣ ነው። ይሄን ሰፈር እንግዲህ ብዙዎቻችሁ ታውቁታላችሁ። ያው ኢንስታግራም ላይ ምናምን ታዋቂ የሆነ ፌመስ የሆነ ባቡር አለና እሱ ባቡር ሲመጣ ብዙ ጊዜ ለማየት ቱሪስቶች ይሰባሰባሉና አንደኛው ኢንተርኔትም ላይ ስትጠይቁ የቱሪስት ዴስቲኔሽኖች በተለይ ደግሞ እዚህ በጣም ብዙ ቱሪስቶች ለማየት የሚመጡት ነገር እዚህ ቪየትናም ምንድነው ስትሉ ምግባቸውን የተለያየ ታሪካዊ ዴስቲኔሽናችን ይጠቅስና እንደ አንድ ሌላኛው አትራክሽን ደግሞ የሚቆጥረው ይሄኛውን ነው የባቡሩን ሁኔታ ማለት ነውና አታችሁ ከሆነ ኢንስታግራም ላይ ምናምን በቃ ጎንና ጎን ምግብ ቤት ኖሮ ባቡሩ በመሃል ይመጣልና ይሄ ሁሉ የምታዩት ሰፈር በደጁ ላይ ባቡሮቹ ሲያልፉ ነው የሚያዩት ማለት ነውና ሻይ ቤቶቹ ምናምን ቀድመው ይያዛሉ ሁሉም ይሄን ባቡር ሲያልፍ ለማየት ማለት ነውና አሁንም ስትሪቱ ሙሉ ለሙሉ ለተሽከርካሪም ለሰውም ሙሉ በሙሉ ተዘግቷል። ባቡሩ እየመጣ ነው። ኧረ አጓጓህን ቶሎ በል እንጂ። ኦኬ አይ ቲንክ መጣ። አዎ ይሁን እንዳለ በሰፈሩ ውስጥ የሚያልፈውና በቃ በምግብ ቤቶች በረንዳ ላይ ምናምን በጣም ፌመስ ነው። አይ ቲንክ እዚህ ጋር ተሻግሬ ልጠብቅ እስኪከፈት። አያልቅም እንዴ? ምን ብሏል ያ ሰውዬ? በጣም ረጅም ነው። አለቀ። ሉክ ሲከፈት ህዝብ ያችሁት ይሄ ባቡር የሚመጣበት ቦታ በዚህ በኩል ነው። ይሄ ኦል ዘ ዌይ ዳውን ይሄ የትሬኑን መንገድ ይዛችሁ ስትሄዱ በሙሉ ጎንና ጎኑ መንደር ነው፣ ሻይ ቤት ነው እያንዳንዱ ማለት ነው። ወደዛ እንደውም ደመቅ ይላል። ትንሽ በዚህ ጋር ሄጄ ላሳያችሁ። ማይቻል መስሎ የነበረ ሲሄዱ አየሁ። ልሂድ እንግዲህ ተከትዬ ታዩታላችሁ። ግን የቪየትናም ባንዲራ በቃ ኤቭሪዌር እና ደግሞ በጣም ቀይ ደማቅ ቀይ ስለሆነ ሞር ከለርፉል ነው። በደንብ ነው የሚታዩ። ቪየትናም ውስጥ መሻገር እኮ ከባድ ነው በጣም። ማንም ቅድሚያ አይሰጣችሁም፣ አያቆምላችሁ ምናምን ቀስ ስትሉና ሳታስወግሩ ነው የሚገቡ። እና መቆምን እንዳታስቡ ነው የምትሉ። የሞተሩ ብዛት ደግሞ በቃ መድኃኒዓለም እንደ ዝንብ ነው የሚወሯችሁ። ኦኬ አሁን ይኸውላችሁ በመብራት ተንቆጥቁጦ ያሸበረቀ ክሬዚ የሆነ ሰፈር ነው የማስገባችሁ። ቪየትናም ውስጥ ለመሻገር ምን ማድረግ ነው ዲፍረንት። እንግዲህ ትሬን ስትሪት የሚባለው ይሄ ነው። የባቡሩ ጎዳና ይሉታል። ተመልከቱት እንዴት እንደሚያምር እንዴት እንዳሸበረቀ። እያንዳንዱ ባቡሩ በሚመጣበት ሰዓት ቦታ አይገኝም። እዚህ ጋር አሁን እንግዲህ ባቡሩ አልፎ አይደለ ወደዚህ የመጣ ነው። ባቡሩ ባለበት ሰዓት ግን እዚህ ጋር ቦታ አይገኝም። ምክንያቱም በጣም ብዙ ሰዎች ለኢንስታግራም ፎቶ መውሰድ ይፈልጋሉ። ቦታው ግን እንዴት እንደሚያምር እዩት። መብራቱ ኤቭሪቲንግ ላይ ከላይ እንደተለመደው ባንዲራ አይቀርም። ምክንያቱም ዋና መለያቸው ስለሆነ ማለት ነው። ዋው ሶ ከለርፉል በጣም ቪየትናም። ኧረ ወገን እያለፈን መሄድ መራመድ እንኳን አይቻልም። እና አስቡት ባቡሩ ሲመጣ ሁሉ ህዝብ ጥግ ላይ ነው። አብሽ ሊገጥመኝ ግን ያው ኧረ በለው ኧረ ክራውድድ ማት ጭቃውን እዩት። ኮኮናት ይዞ መጪውን ባቡር ይጠብቃል ህዝብ። ይመቻችሁ። ቦታው ግን አያምርም? ስቲል ከነ ጭቃው ከነ ክራውድዱ ከለርፉል። አንድ ወንድሜን ፎቶ አንሳኝ ብየው ይኸው አነሳኝ። እንደዚህም በሳይክል አድርገው ሰዎችን ይወስዳሉ። ሉክ ክራውድነት አንድ መኪና ያሳልፋችሁ። አንዴ ሉክ እነዚህ ምግብ ቤቶቹ ምናምን ይሄን የባቡር መንገድ በቃ በደንብ ነው የተጠቀሙት። በደንብ ዋው እንዳለ ቱሪስት ነው። ብዙ አታዩም እነዚህን ዜጎች ራሱ በቃ አስተናጋጅ ምናምን ካልሆኑ በስተቀር አብዛኞቹ ነጮች ፈረንሳዮች ምናምን ናቸው። በዛው የፈረንሳይ ቀኝ ገዝታቸዋለች እና በጣም ብዙ የፈረንሳይ ቱሪስቶችን ታያላችሁ ከተሞቻቸው ላይ። ፈታን የባቡር ሀዲድ እንዲህ በመላው ዓለም ፌመስ ሆኖ የቱሪስት አትራክሽን ሲሆን አስባችሁታል? ገራሚ ነው። ኧረ እባክህ በፈጠረች ደግሞ ሞተር ይዛ ባቡር እንትን ገብታ ትቀውጠዋለች። ወይ ዝም ብላችሁ ራሱ ወክ እያረጋችሁ ብታዩት የማይጠገብ ቦታ ነው። በእናታችሁ ዋ አሻ እንዴት ነው? ሰብስክራይብ እያረጋችሁ ነው። እንደ ትንግርት ነው የሚያዩኝ ስቀርጽ። አይ ባቡሩ ሲመጣ ነገሩ ድምጽ ይኖራል እንጂ መሀሉን ነው እየሄድኩ ያለሁት። አርጎ ይዞኝ ሄዶ ካምቦዲያ አስገብቶኝ እንዴት ነው ይሄ ነገር? መውጫ ቢጤ የለውም። የቪየትናም ባንዲራ እኔ እዚህ ሀገር ብሆን ባንዲራ ሻጭ ነው መሆን እንጂ ኤቭሪዌር ክላክስ ሰማ ባቡሩ መስሎ መቻቸው። ጓጓዣ ቅድም እንደነገርኳችሁ ሳይክል ነው። በዚህ ሳይክል እንድንሄድ ወጥተናል። እንደምታዩት እንግዲህ እያየ ካልሄደ እኔ ነኝ የምጋጨው። እያየ ካልሄደ እኔ ነኝ የምጋጨው ማለት ነው። ምክንያቱም እኔ ነኝ ከፊት ያለው እሱ ከኋላ የሆነ ሳይክሉ የሚመጣው። ወይስ እስቲ እንሞክረው ብዬ ነው።
መጀመሪያ ልሳፈር ስመጣ ስንት እንዳለኝ ታውቃላችሁ? 300,000 ዶንግ አለኝ። ዶንግ ነው አይ ቲንክ ገንዘባችሁ 300,000 ዶንግ አለኝ። 300,000 ዶንግማ በጣም ውድ ነው። ልክ እንደ ሎካል ተከራከርኩላችሁ። አሁን ስንት እየወሰደኝ እንደሆነ ታውቃላችሁ? ከ300,000 30,000 ዶንግ ነው አሁን እየወሰደኝ ያለው። እና ብዙ ጊዜ ፎሬነር ስትሆኑ ትልቁ ነገር በጣም የሆነ 4-5 እጥፍ ዋጋ ነው የሚጠሩላችሁ ቱሪስት እንደሆናችሁ ካወቁና ላይክ ቱሪስት ከሆናችሁ የትም ቦታ ስትሄዱ መጀመሪያ ማድረግ ያለባችሁ የሚነገራችሁ ፕራይስ በተለይ የተለጠፈ ምናምን ካልሆነ በስተቀር በሙሉ ላይክ አብዛኛው ፐርሰንት ውሸት እንደሆነ ማወቅ አለባችሁ። ምክንያቱም በጣም ኤክስፔንሲቭ ዋጋ ነው የሚነግሯችሁ። በተለይ ደግሞ ኤርፖርቶች ላይ ኤርፖርት ልክ የሆነ ሀገር ስትደርሱ አፕሊኬሽን ተጠቅማችሁ ምናምን የሆነ ልጂት የሆነውን ታክሲ ያዙ እንጂ ኖርማሎቹ ያምታቷቸዋል። እኔም ይሄን የምጠቀመው ምናምን ይሏችሁና ኢቭን ሌላ አፕ የሚሰሩ አሉ። ሌላ ዝም ብሎ የሚቆጥር ብር የሚቆጥር አፕ የሚሰሩ ስካመሮች አሉና በጣም ይሄ ቱሪስት ስካም በጣም ብዙ ነው የተለያየ ዓለምና ላይክ ዋጋ ያነሳዋል ብለን ይጀምር እና ይኸውላችሁ እንግዲህ በሳይክል እየሄድን ነው ቬትናም ላይ ዞር እያልን እንጂ ወገን From Ethiopia. Hello. Xin chào. Good xin chào. Xin chào. Signo. Hey, my friend here. Okay. አሁን ደግሞ ልሳል ነው ቬትናም ማለት ነው። ይኸውላችሁ እሷ ሰዓሊ ነች። እንግዲህ መንገድ ዳር ላይ በ10 ደቂቃ ውስጥ እስልሃለሁ አለችኝ። ተስማማን። አሁን በ10 ደቂቃ ውስጥ ልሳል ነው። ሲችሎታዋን እናያለን ማለት ነው። እንዴት አድርጋ ትስለኛለች። ኦኬ እስቲ እንግዲህ በጌላው ልቅና እስቲ እንግዲህ እናያለን። ቀጥ ማለት አለብኝና ደጋግማ ስለምታየን ደግሞ በጣም እንትን ይላል። አንድ ቦታ ማየት ግን ረጅም ሰዓት በጣም ከባድ ነገር ነው። ሌላ ነገር ታያለች እኔን እያየች እኔ ምን ልጅ ተፋጠጥን ጎበዝ። አንድ ነገር ብቻ ስታደርጉ ለካ 10 ደቂቃ ረጅም ነው። 10 ደቂቃ ነው ያለችኝ። በእርግጥ ገና ከተቀመጥኩ 6 ደቂቃ ነው። ግን ተፋጠጥን። ተላምነሽ አረያ ፈጠንሹ የምታመጣኝ ይመስላችኋል? እንዴት ነው ግምታችሁ? እስቲ ኤግዛክት ምን ታመጣኛለች? እነዚህ እያዩት ነው ያላችሁ። እኔ እየተሳልኩ ነው ያላየሁትም፣ እነሱ ግን እያዩ ነው። አይ ቲንክ ጥሩ ስለዋለች አልሳለችም። እስቲ ከነሱ ሪአክሽን አረካሽኝ ወላሂ ደማ ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! እያዩ አምጥታለች ቆንጆ ነው እያሉኝ ነው እንግዲህ መንገደኞች ሲያልፉ እያዩት። እኔ ደግሞ ጓጉቻለሁ፣ እናንተም ጓጉታችኋል። ፉሊ ቀጠው ይሆናል ዞር ወደ ሌላ ቦታ ዙር ትለኛለች፣ አይነን ወደ እኔ ትለኛለች። ኧረ ጓጓሽኝ ቶሎ በተራ በፈጠረሽ እስቲ ማማ እያዩ ነው። እንደዛ አይደረግም እንደዚህ። ያቺ ሴትዮ አይምሮ ላይ አልመጣችም። ኧረ በቃኝ እናንተ የምትለው ኧረ በቃኝ አንቺ ኧረ በቃኝ እናንተ አጓጉኝ እኮ ፈገግ እያለ አንዳንዱ አሪፍ ነው እያለ ያልፋልና ጓጓኝ ለማየት። ኧረ 10 ደቂቃ ረጅም ነው። finished? Yeah. Okay. I think የጨረሰች ነው። ያመጣኛለች ያላመጣችኝም እኔ በጣም አጠቃላይ እስካሁን 8 ደቂቃ ፈጅቶባታል። 10 ደቂቃ ነው ያለችው እንግዲህ። ምን? So nice. ምንም እኔ ነው ይመስል። አሁን ይሄ እኔ እንዴት ነው ይመስላል? Do you think እኔ ይሄንን መስላለሁ? So nice. Thank you so much. ይቅርታ አድርጉልኝ። ምንም እኔ ነው ይመስል ግን it's okay. Like ሰርታለች እየጠረዘችው ነው በላስቲክ ማለት ነው እንዳይበላሽ። What's your name? My name Chau. Chau. Okay. ምንም ነው እኔን የማይመስለው ግን ይመቻል። በእውነት ይመቻል። Thank you so much. High five. Thank you so much. Have a good day. Bye bye. አሻሽ ጋር ጠርዛ ምናምን እንደዚህ አድርጋ ሰጣኛለች። በጣም ነው የሚያስቀው በጣም ማለት ላይክ ጎበዝ ናት እኮ። እኔ በጣም ስዕል ወዳና ሰዓሊ አይደለሁ ግን ስዕል በጣም ወዳለሁ፣ ስዕል በጣም አደንቃለሁና በጣም ኤክስፔክት አድርጌ ነበር ላይክ ኤግዛክት ራሴን ታመጣኛለች ብዬ ማለት ነውና ምንም ነው እኔ ማልመስለው። በቃ ግን ይመቻት በቃ። ከዚህ በፊትም እንደዚሁ ኒውዮርክ ልሳለ ብሎ አንዱ አስቆሞ እሺ ሳለኝ ብዬ $10 ትከፍላለህ ምናምን ተከራክረን ነው $50 እሺ ብሎ $10 ተስማማንና ቁጭ አልኩኝ። እሱማ 20 ደቂቃ ነው የዘፈዘፈኝ። ከዛ በኋላ ልክ የሳለውን ሲያሳየኝ ማን ነው አልኩት። ማን ወደ ኋላ ዞሬ ሌላ ሰው አየሁ አለ ወይ ሌላ ሰው ሌላ ሚስለው ማለት ሌላ ሚስል ሰው አለ ወይ ብዬ አየሁኝ ወደ ኋላ። እንዴ በፍጹም
እኔ አይደለም እየተከራከርኩ አሁንም እኮ ላይክ በጣም በቃ እንትን ብላ ምናምን ስለሳለች ድምዬ አሁን ይሄ ምኑን ይመስላል በመዳንያል ግን በቃ ሞራሏን ልጠብቅ ብዬ አላር ጀስት እንጂ እኔ አልመስልም በምንም ተአምር የሆነ ሌላ ሰው ከጀርባ ከሌለ በስተቀር የሳለችው እያየ በጣም እኮ ነው ስታየኝ ነበረው እንደዛ አይታኝ ይሄን ከሳለች ኢማጂን ፎቶዬን ብልክላት ደግሞ ምን አርጋ ልስለኝ እንደምችል ግን ይመችሽ አልነበረ ስሟን ያለችኝ ማንዴም ቻው ለማንኛውም ጉብኝታችን አሁንም በቪየትናም እንደቀጠለ ነው ይመቻችሁ አብራችሁን ቆዩ ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ይህ ከኋላ የምትመለከቱት ደግሞ የቭላዲሚር ሌኒን ሐውልት ነው። በነገራችን ላይ በዚህ በቪየትናም ብቻ ሳይሆን በሁሉም የኮሚኒስት ሶሻሊስት ሀገሮች በአጠቃላይ ሌኒን በጣም ተቀባይነት አለው። ሌኒን እንግዲህ ለማታውቁት የሩሲያ አብዮተኛና የሶቪየት ህብረት የመጀመሪያው መሪ እንደነበር ታሪኩ ያስረዳናል። እዚህ በቪየትናም ዋና ከተማ ሃኖይ ላይ ደግሞ የራሱ ሰፊ አደባባይ ሌኒን ተብሎ የተሰየመ አደባባይና ትልቅ ሐውልት ሰርተውለታል ማለት ነው። የሌኒን ወዳጆች እንግዲህ ሌኒንን የነጻነት ታጋይ በማለት ይጠሩታል። በተለይም ደግሞ ጸረ ኢምፔሪያሊዝም ላይ ባደረጋቸው ትግሎችም በሰፊው ያወድሱታል። በአንጻሩ ደግሞ ምዕራባውያኑ አምድረው የሚጠሉትም ሰው ነው ሌኒን ማለት ነው። ቭላዲሚር ሌኒን በዚህ በቪየትናም ውስጥ ሰፊ ተቀባይነት አለው። ተቀባይነትን ብቻ ሳይሆን ከፍተኛ አድናቆት፣ ከፍተኛ ውዴታም ይሰጠዋል። ይህ ብቻ ሳይሆን እንግዲህ ቪየትናሞች ይህንን መሳይ በጣም ትልቅ ሐውልት በመገንባት ይህ ሁሉ አደባባይ እንደምታዩት ሌኒን አደባባይ ነው የሚባለው እዚህ ቪየትናም ውስጥ ማለት ነው። ሀገሪቷ እንግዲህ ሶሻሊስት እንደመሆኗና በተለይ ጸረ ኢምፔሪያሊዝም እንቅስቃሴ እንደምታደርግ ሀገር ወይም ደግሞ ኢምፔሪያሊስቶችን እንደምትቃወም ሀገር ሌኒንን በከፍተኛ ሁኔታ ታደንቃለች። በየጊዜውም ፍሬሽ አበባ ነው እንደምታዩት። የሀዘን መግለጫዎች፣ የተለያየ የጀግና መወድሶች ይቀርቡለታል ሌኒን ማለት ነው እንደምታዩት። እዚህ ላይ ደግሞ መሀል ላይ ሐውልት ቆሞለታል። ይሄ ብቻ ሳይሆን ሙዚየሞች ውስጥም የሱን አልባሳት፣ የሱን የተለያዩ ቁሳቁሶችና የሱን ደግሞ በወቅቱ ሲያደርጋቸው የነበሩ ንግግሮች በተለይ ጸረ ኢምፔሪያሊዝም የሆኑ ንግግሮቹ በከፍተኛ ሁኔታ የሚወደሱበት ነው ማለት ነው። እንደምታዩት እንግዲህ ኮቱን ለብሶ እዚህ ላይ በሰፊው አደባባይ ላይ አስቀምጠውታል ማለት ነው። እንግዲህ የቪየትናም ጉብኝታችን አሁንም ቀጥሏል። ከሌኒን አደባባይ ላይ ነው ያለነው። እስቲ ደግሞ ጉብኝታችን ይቀጥል። አብራችሁን ቆዩ። ሜክ ሹር ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉ። ምክንያቱም በቅርቡ 2 ሚሊዮን እንደፍናለን። 2 ሚሊዮን። ኤኒዌይስ በነገራችን ላይ ደመናማ ነው። ዝናቡ ምን ሰዓት እንደሚመጣ አታውቁትም። የሆነ ወይዘሩ በቃ አንፕሪዲክተብል ነው። ምንም ፀሐይ ይሆንና አሪፍ ፀሐይ ስትል ድብልቅ ያለ ዝናብ ይመጣል። ኤኒዌይስ ክሬዚ ነው። በተለይ እዚህ መካከለኛው እስያ አካባቢ ያለው ወይዘር ከዚህ በፊትም በነበሩት ቪዲዮቹ እንደ ሲንጋፖር እንዲሁም ባንኮክን ምናምን በነበረው ጉብኝታችን ታስታውሳላችሁ ምን ያህል ወይዘር ፈተና እንደነበረና እዚህ መካከለኛው እስያ ላይ ስትመጡ በጣም ከባድ ነው ወይዘሩ። ዩታውን ከተማው መሀል ከዚህ ከሌኒን ሐውልት ፊት ለፊት ላይ ማለት ነው በትልቁ ነው የተሰቀለው ባንዲራ፣ ቪየትናም ባንዲራ ማማ ጭምራል። የሆነ ትንሽ የድሮ ነገር ይመስላል። የሆነ ሂስትሪ ይኖራል። ፍላጉ ግን በጣም ትልቅ ፍላግ ነው። ሉክ ለባንዲራቸው ያላቸው ፍቅር የተለየ ነው። እንግዲህ ይሄ እዚህ የምታዩት ሐይቅ ደግሞ እዚህ በመሀል ከተማቸው ሃኖይ መሀል ላይ የሚገኝ በጣም ሰፊ ሐይቅ ነው። በጣም ትልቅ ሐይቅ ነው ባይዘው። በዛም በዚህም ጀልባዎች ያደርጉበታል፣ ለቱሪስት መዝናኛነት ይጠቀሙታል ምናምንና በጣም ደስ የሚልና ክሊር የሆነ ውሃ ነው። ደግሞ በነገራችን ላይ በውሃ አትታማም።
ያው ሰፊ የሆነ የውሃ ሀብት ነው ያላት። ምክንያቱም ሀገሪቱ የቻይና ጎረቤት ናት። በነገራችን ላይ ቻይና፣ ላኦስ፣ ካምቦዲያ ምናምን ይጎራበቷታል። ግን ሰፊ የሆነ የባህር ዳርቻ ነው ያላት። በተለይ በዚህ ደግሞ የኢስቱ ቻይና ባህርን ሙሉ በሙሉ ትጎራበተዋለች። ብዙ የውሃ ሀብት ነው ያላት። እንደምታዩት እንግዲህ ክረምት ብሎ ነገር እዚህ ሀገር ያው ክረምት አለ። በእርግጥ ተደጋጋሚ ዝናቡ የሚበረታበት ግን በበጋ ወቅትም ዝናብ አለ፣ በክረምት ወቅትም ዝናብ አለ። የክረምቱ ትንሽ ባስ ይላል እንጂ ሌላ የምታዩት ነገር ይሄ መድረቅ ምናምን የሚባል አሁን ወደ ዌስተርኖቹ ስትሄዱ ወደ ላይ የምድራችን ክፍል ስትሄዱ ልክ ክረምት ሲመጣ እርግፍ በቃ ገና ኖቬምበር ሲመጣ ምናምን ኦክቶበር ሲመጣ እርግፍ ነው የሚለው አትክልቱ። እዚህ ግን እንደውም ኖቬምበር ምናምን ሲመጣ የበለጠ ማበብ የበለጠ ማመር ነው የምታዩትና በጣም 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 ነው የሚያምረው ከተማቸው። በጣም ግሪን ነው በቃ ኤቭሪዌር የምታዩት ሉክ በጣም የሚያምር። ዳርዳሩን ደግሞ ሰፊ የሆኑ ወክዌዎችም ስላሉ ሰው በቃ እንደ ልቡ ቱሪስቱ ምኑም ወክ ያደርጋል። የቪየትናም ጉብኝታችን ቀጥሏል። አሁን ያለሁት ደግሞ እንግዲህ በመሃል የቪየትናም ዋና ከተማ ሃኖይ መሃል ላይ የሚገኝ B52 የተባለ ሐይቅ ነው። ይሄ ሐይቅ እንግዲህ በልዩነት የጠቀስኩላችሁ በጣም ትንሽዬ ሐይቅ ነው። ላይክ ትንሽ ገንዳም ልትሉ ትችላላችሁ። በጣም ትንሽ ይሄኛው ሐይቅ እንግዲህ ከነስሙ ለየት ይላል። B52 የሚል ስያሜ ነው የተሰጠው። ፊት ለፊት እንደምታዩት እዚህ ጋር የB52 የተባለው የአሜሪካ በወቅቱ ተዋጊ በ1950ዎቹ የነበረ ተዋጊ አውሮፕላን ነው። ይሄ ተዋጊ አውሮፕላን እዚህ ጋር ወድቆ ነው የምታዩት መሃል ሐይቁ ላይ ማለት ነው። በዛ ጊዜ እንግዲህ በአሜሪካና ቪየትናም ጦርነት ጊዜ ቪየትናሞች የመቱትና የወደቀ B52 የተሰኘ የአሜሪካ ፋይተር ጀት ነው ማለት ነው። እዚህ ጋር የምናየው እንግዲህ ከነጎማው በአጠቃላይ ቦዲው እዚህ ጋር ወድቋል። እነሱ ለማስታወስ ቦዲውን አላነሱትም። ሳያነሱት አካባቢውን ምን ያደረጉት እዛው ላይ ውሃ ሞሉበትና ማስታወሻ ያደረጉት። እዚሁም ላይ ስታቹ አለ፣ ሌላ ሐውልት አለ። እንግዲህ መታሰቢያ ሆኖ ጦርነቱን የአሜሪካና ቪየትናምን ጦርነት እንዲያስታውስ ሆኖ ይሄ በቪየትናም ኃይሎች ተመቶ የወደቀው B52 የተሰኘው ተዋጊ አውሮፕላን ተቀምጧል ማለት ነው። እንግዲህ ስለ አሜሪካና ቪየትናም ስናነሳ ያው ጦርነት ብዙ ጊዜ ቪየትናም ሲባል የአሜሪካና ቪየትናም ጦርነት ነው የሚታወሰው። በእርግጥ በዓለም ላይ አውዳሚ ከተባሉና እጅግ ከፍተኛ ጥፋት ካነሱ ጦርነቶች መካከል የቪየትናም ጦርነት ነው። የቪየትናም ጦርነት በአጠቃላይ የቆየው ለ20 ዓመታት ሲሆን አሜሪካ ደግሞ የተሳተፈችበት ለ8 ዓመታት ብቻ። እንግዲህ ብዙ ጊዜ ቪየትናም ሲባል አሜሪካና ቪየትናም በቀጥታ እንደተዋጉ የሚያስቡ ሰዎች አሉ። ታሪኩ ግን በጣም አስገራሚ፣ በጣም ውስብስብ። በተለይ ደግሞ ጦርነቱ ጅማሬው ማካሄዱም ልክ እንደ ደቡብ ኮሪያና ሰሜን ኮሪያ አይነት ሆኖ ፍጻሜው ግን የተለየ ሆኖ አብቅቷል ማለት ነው። እንግዲህ እንዴት ተጀመረ ጦርነቱ ስንል በፈረንሳይ ቅኝ ትገዛ ነበረ እቺ ሀገር ማለት ነው ቪየትናም። ፈረንሳይ ቅኝ ግዛቷን ከጨረሰች ከ1954 ልክ ከቅኝ ግዛቷን ተዳክማ ፈረንሳይ ለቃ ስትወጣ በሁለት ተከፈለ ይሄ የቪየትናም ሀገር ማለት ነው፣ ደቡብና ሰሜን ተብሎ። ሰሜኖቹ በነ ሆቺሚን እየተመሩ የኮሚኒስት እሳቤን ነው የሚያራምዱት። ሞር ኮሚኒስት እሳቤን ያላቸው የሚረዱትም በወቅቱ በዩኤስኤስአር ነው ወይም በወቅቱ በሶቪየት ህብረት ማለት ነው። ደቡቡ ደግሞ ሞር ወደ ካፒታሊስቶቹ ያደላል። ስለዚህ የሚደገፈው በአሜሪካ ነበር። በኋላ እንግዲህ ይሄኛው የሰሜኑ ኃይል በጣም ፓወርፉል የነበረ ነበር። ስለዚህ ቪየትናምን ጠቅልዬ አንድ ቪየትናም ወይም ታላቋ ቪየትናምን ትመሰረታለች በማለት ይሄ ሰሜኑ ቪየትናም በደቡብ ቪየትናም ላይ ከፍተኛ ወረራ ከፈተ ማለት ነው። ሁለት ሀገር ሆነው ነበረ፣ ሶሻሊስትና ኢምፔሪያሊስት ሆነው ማለት ነው። ከዛ በኋላ የሆነው ምንድነው ስንል ሁለቱም የሰሜን ቪየትናሞቹ ደቡብ ቪየትናሞቹ ላይ ውጊያ ከከፈቱ በኋላ ሁለቱም የየራሳቸው ጦር መሳሪያ አጋዥ ነበራቸው። በ1955 ጦርነቱ እንደተጀመረ ሶቪየት ህብረት በከፍተኛ ሁኔታ ለሰሜን ቪየትናሞች መሳሪያ በማቀበል ትረዳቸው ነበረ። በትጥቅም በስንቅም ታግዛቸዋለች። በተመሳሳይ ደግሞ አሜሪካ በጦርነቱ አልገባም ግን መሳሪያ ይሆንላችሁ እያለች ለደቡቦቹ ወይም ለኢምፔሪያሊስቶቹ መሳሪያ ታቀብላለች ማለት ነው። ስለዚህ ዋነኛው ኮዙ እንግዲህ አሜሪካ በመሳሪያ ትረዳበት የነበረው ጉዳይ ይሄ የኮሚኒዝም የሶሻሊዝም እሳቤ እንዳይስፋፋ ከፍተኛ ፍራቻ ነበራት፣ በተለይ በእስያ አካባቢ። ስለዚህ ይህንን የኮሚኒዝምና የሶሻሊዝም እሳቤ ለመቆጣጠር ስትል ነው ደቡብ ቪየትናሞቹ እንዳይሸነፉ እንዲቀጥሉ በማለት መሳሪያ ያቀበለችው። ይሄ ደም አፋሳሽ ጦርነት በጣም እየበረታ ሲሄድ ደቡቦቹ እየተሸነፉ መምጣት ጀመሩ። ምክንያቱም ሰሜኖቹ በጣም ከፍተኛ ያገዛላቸው፣ በዛ ላይ በጣም ኃይለኛ ተዋጊዎች ስለነበሩ። ከዛ በኋላ ይሄንን ስታጤን የቆየችው እንግዲህ አሜሪካ ጦርነቱ ለ10 ዓመታት ተካሄደ። ማለትም እስከ 1965 ማለት ነው። 1955 ተጀምሮ እስከ 1965 ድረስ አልተጠናቀቀም። በጣም እየባሰ በጣም ደም አፋሳሽ እየሆነ ሁለቱም በርስ በርስ ጦርነት ሰሜንና ደቡብ ብለው የአንድ ሀገር ሰዎች መጋደላቸውን ቀጠሉ ማለት ነው። ነገር ግን በስተመጨረሻ በ1965 ዓመተ ምህረት አንድ ውጊያውን
የበለጠ የሚያባብስ ሞትን የበለጠ የሚጨምር ክስተት መጣ። ይሄውም አሜሪካ በጦርነቱ በቀጥታ ለመሳተፍ ወሰነች። ምክንያቱም ደቡቦቹ እየተሸነፉ ሲመጡ ከዚህ በኋላ የሚያድናቸው የለም፣ ስለዚህ እናድናቸው በሚል አሜሪካ እንግዲህ ወታደሮቿን ልካ ተዋጊ መሳሪያዎቿን ልካ በጣም ብዙ ሺህ ሰራዊት ነው የላከችው። በቀጥታ ሰሜን ቪየትናም ላይ ከደቡቦቹ ጋር ተሰልፋ ሰሜን ቪየትናም ላይ ወይም ኮሚኒስቶቹ ላይ ውጊያ ከፈተችባቸው ማለት ነው። ጦርነቱ ከተጀመረ ከ10 ዓመት በኋላ ነው አሜሪካ ጆይን ያደረገችው። ከዛ በኋላ እንግዲህ ደም አፋሳሽ ጦርነት መበረታቱ ቀጠለ። በዚያ ጊዜ ግን አሜሪካኖቹ ጦርነቱን ሊቋቋሙት አልቻሉም። ምክንያቱም እነዚህ ሰሜን ቪየትናሞቹ ተዋጊዎች ናቸው፣ በጣም ኃይለኛ ጎሪላ ፋይተሮች ናቸው፣ ጫካ ለጫካ ይዋጋሉ፣ በጣም ኃይለኛ ምሽጎች አሏቸው። ያንን ሁሉ አሜሪካ ልትቋቋም አልቻለችም። ከዛ በላይ ግን እሱን ሁሉ ችላ እንግዲህ በወቅቱ ዘመናዊ በሚባሉ የፋይተር ጀቶች ምናምን እየታገዘች ከፍተኛ ጥቃት በሰሜን ቪየትናሞቹ ላይ ብታደርስም ውጊያውን እንዳትቀጥል ያደረጋት አንድ ክስተት ግን አለ። ይሄን ጦርነት ባይዘው የቪየትናምና የአሜሪካ ጦርነት በወቅቱ የነበረው ማለት ነው። የሰሜን ቪየትናምና የአሜሪካ እያለ ማውራት እንችላለን፣ ሰሜኖቹ ስለሆነ እየተዋጉ የነበሩት። ስለዚህ የሰሜን ቪየትናሞቹና የነዚህ ውጊያ አንድ ለየት የሚያደርገው የመጀመሪያው በቴሌቪዥን የተላለፈ ውጊያ ነበር። ይሄውም እነዚህ ሰሜን ቪየትናሞቹ ምን አደረጉ? ውጊያውን በቀጥታ ማስተላለፍ ጀመሩ። አሜሪካኖቹን እየገደሉ ወታደሮቹን እዚህም እዚያም እየገደሉ በቀጥታ ስርጭት ጦርነቱን ማስተላለፍ ጀመሩ። በዚህ ጊዜ እንግዲህ አሜሪካ ያሉ አሜሪካውያን በአጠቃላይ ወታደር ቤተሰቦች ያሏቸው ምናምን ብዙ አሜሪካውያን ወታደሮች ሲሞቱ ሲያዩ ጦርነቱን መቃወም ጀመሩ። ከፍተኛ የሆነ ሰላማዊ ሰልፍን በመላው አሜሪካ ጎዳናዎች ላይ መካሄድ ጀመሩ። ጦርነቱን የሚቃወሙ አንፈልግም፣ አሜሪካ ከዚህ ጦርነት ትውጣ፣ በከንቱ ነው እየተባለ በከፍተኛ ሁኔታ ተቃውሞ በረታ። ተያይዞም ደግሞ ጦርነቱ ቶሎ አሜሪካ እንዳሰበችው ሊቋጨው አለመቻሉ አሜሪካን ከፍተኛ ገንዘብ አስወጣ። ይህ ሁሉ ተደማምሮ እንግዲህ አሜሪካ በስተመጨረሻ ጦርነቱን ማሸነፍ ሳትችል በ1965 ዓመተ ምህረት የተቀላቀለችውን ጦርነት በ1973 ዓመተ ምህረት ከ8 ዓመታት ውጊያ በኋላ 58000 ሰራዊት ተገሎባት እጅግ በጣም በርካቶቹ ቆስለውባት አሜሪካ ከዚህ ጦርነት ራሷን አግልላ መሳሪያዋን ይዛ ወጣች ማለት ነው። ከዛ በኋላ እንግዲህ ጦርነቱ መቀጠል አልቻለም። ምክንያቱም ደቡብ ቪየትናሞቹ በከፍተኛ ሁኔታ ተዳክመው ነበረ። ሰሜን ቪየትናሞቹ ደግሞ አሜሪካ ስትወጣ የበለጠ ፓወር አገኙና እንዳሸነፉ እያሰቡ መምጣት ሲጀምሩ በመስተመጨረሻ ደቡቦቹ ሊቋቋሙ ስላልቻሉ በሶሻሊስት ኃይሎቹ ተሸነፉ ማለት ነው ደቡቦቹ። ስለዚህ ሰሜን ቪየትናሞቹ እንዳሰቡት ታላቋን ቪየትናም መመስረት ቻሉ። ሙሉ ቪየትናምን ሶሻሊስት ወደ መሆን መጣችና ዛሬ እንግዲህ ሶሻሊስት ሪፐብሊክ ኦፍ ቪየትናም ተብላ ትጠራለች። ሶሻሊስት ሀገር ሆና ቀረች ማለት ነው። እንግዲህ የአሜሪካና ቪየትናም የሚባለው ውጊያ ይሄንን ይመስላል ማለት ነው። ጦርነቱ በ1955 ተጀመረ። በ1965 አሜሪካ ገባች። ከ8 ዓመት በኋላ በ1973 ዓመተ ምህረት ከጦርነቱ ወጣች። ከዛ በኋላ ጦርነቱ ለአንድ ዓመት ከምናምን የቀጠለው። በ20 ዓመቱ መቃረቢያ ላይ ጦርነቱ በ19 ዓመት ከ9 ወር አካባቢ ከፈጀ ውጊያ በኋላ ጦርነቱ ተጠናቀቀ። ታላቋ ቪየትናምም ዛሬ የምናያት አንድ ቪየትናም ተመሰረተች ማለት ነው። በዛው ቢቀጥል ኖሮ ሰሜንና ደቡብ ሆና ልትከፈል ትችል ነበር፣ ወይ ደግሞ ሰሜኖቹ ሊጠፉ ይችሉ ነበር ምናምን። ስለዚህ እንግዲህ እንዲህ ባለ ደም አፋሳሽ ጦርነት ነው የመጣችው። ረጅም ዓመት የቆየ ውጊያ ነው። በጣም አሰልቺና አድካሚ፣ ብዙ ሰዎችም የተገበሩበት ነው። ከቪየትናም በኩል በጣም ብዙ ሚሊዮን ሰዎች እንደሞቱ ይታመናል። ከአሜሪካ በኩል ደግሞ 58000 ሰራዊት የተቆጠረና ትክክል የአሜሪካ መንግስት ይፋ ያደረገው 58000 ሰራዊት እንደፈጀባት ተነግሯል። ይሄ ጦርነት ማለት ነው። ከዛም ባሻገር ከፍተኛ የሆነ የኢኮኖሚ ወጪም አስወጥቷታል ማለት ነው። እንግዲህ ይሄ ቢ52 የሚባለው ሐይቅ ያንን ጦርነት የሚያስታውስ ነው። አክቹሊ ይሄንን ጦርነት የሚያስታውሱ ብዙ ሐውልቶች በየቦታው ታያላችሁ፣ በየቦታው ማለት ነው። እንግዲህ ይሄንን ይመስላል የአሜሪካና የቪየትናም ጦርነት። ብዙ አስገራሚ ነገሮች ያሉት ነው እና እንደምታዩት ቢ52 የተባለው ተዋጊ አውሮፕላን እዚሁ ጋር ነው የተመታው፣ እዚሁ ጋር ወደቀ። በወቅቱ በነበረው ጦርነት ያው እዚሁ ላይ ቀረ ማለት ነው። እንግዲህ እንደምታዩት እስቲ የምታዩት ጎማው ይሆን እስማ ኦልሞስት እኮ ወደ 49 አካባቢ 49 50 ዓመት ይሆናል እንግዲህ ከወደቀ እስካሁን የሆነ ውሃ ውስጥ ዘፍዝፈውት እንደዚህ ያርገውታል። ይገርማል። ሐይቁም በሱ ስም ተሰይሟል። እንግዲህ ይሄንን ይመስላል የአሜሪካና ቪየትናም ጦርነት በአጠቃላይ። ቢ52 የተባለው ሐይቅና የወደቀው አውሮፕላን ይሄንን ይመስላል። ጎብኝታችን ቀጥሏል። አሁንም አብራችሁን ቆዩ። ቪየትናም ሃኖይ ነን። በነገራችን ላይ መንገዶቹ የመንደሩ መንገድ በጣም ጠባባብ ነውና ሉክ ከአንድ ሰው የምታራምዱ እና ይኸውላችሁ እንግዲህ በእግርን ሸከሽከዋል። በእግር ብቻ አይደለም ሞተር ሳይክሉ ምኑም በዚህ እኮ ነው የሚመጣው። ሉክ አሁን ሞተር ሳይክል እየመጣ ነው። ሳለፍኩት ነሻችሁ። እንዴት ናችሁ? ወሰኔ እንዴት አደርሽ? አቶ ገዛው እንዴት ነው? አንዳንዱ ቦታማ ጨለማ ነው ሲያስፈርስ ማለት ሞተር ሳይክሎቹም በዚህ ነው የሚመጡት። በጣም ነው ወደድኩላቸው። በቃ ባንዲራቸው ጌጣቸው ነው። ይሄን ነገር አድንቄው አልጠግብም። ደግሞ አንድ ሞተር ላይ በቃ 4-5 ሆኖ ነው የሚጫኑት። ሞተር ገሽቶኝ የቪየትናም ዜና እንዳሉ ተገተገ ልጅ ባንዲራውን ይለብሱታል የሚባለው።
የሚመርጡት ከለር ቪየትናሞች በጣም ደማቅ ነው። ኢቭን የሀገር ባህል ልብሳቸውን እንኳን ብታዩ በጣም ከለርፉል የሆነ ቀለም ነው የሚጠቀሙት። በብዛት ግን ቀይ ከባንዲራቸው ጨምሮ በጣም ቀይ ከለር ያዘወትራሉ። እኔ ግን በጣም የምትመስጠኝ ከልብሳቸው ሁሉ ኮፍያቸው ናት። የሆነች በቃ በጣም ደስ የምትል ኮፍያ ነች ያለቻቸው፣ ክብ ኮፍያቸው በጣም መሳጭ ናት። ለስራም ለዝነጣም ለምናምን የሚጠቀሙባት ነው። በጣም የሚያምሩት የሀገር ልብሳቸው ራሱ። እዛ ጋር እየተዝናኑ ነው፣ እዚህ ጋር ደግሞ ስራ እየሰሩ ነው። ሶ ግሪን በጣም የሚያምር ሀገር ነው። በስማ ምንድን ነው የጠጅ ሳር ነው እንዴት ይላል። ይሄ የሀይቁ የውሃው ብዛት ዞር አላችሁ አዲስ ሀይቅ ነው፣ ዞር ካላችሁ አዲስ ሀይቅ ነው። እዚህ ደግሞ ፓርኩስ ፈታ ይላሉ። በስማ ይመቻቸው። ትልልቅ ሰዎች ፈታ ይላሉ። ይመቻቸው። በነገራችን ላይ ቪየትናም ውስጥ ካሉ ሀውልቶች ሁሉ እንደዚህ ሀውልት የሚከበር የለም። ይህ የምታዩት ሀውልት ማለት ነው በጣም የተከበረና የራሱ ሕግ ያለው ነው። የሊታይቶ ሀውልት ነው። ሊታይቶ ማለት ከ974 እስከ 1028 ዓመተ ምህረት ቪየትናምን የመራ እንዲሁም የቪየትናምን ዋና ከተማ ሃኖይን የቆረቆረና ዛሬ ላለችበት ቪየትናም እንድትበቃ መሰረቱን የጣለ የታላቋ ቪየትናም መስራች ነው ስለሚሉ ኤክስትሪምሊ ነው የሚከበረው። በፕሮግራም መግቢያ ላይ እንደነገርኳችሁ እንዲህ አይነት አባቶቻቸውን የማክበርና ኤክስትሪምሊ ማክበር ብቻ ሳይሆን ወደ ማምለክም የሚሄድ ስርዓት እስከ መፈጸም እንደሚደርሱ ነግሬያቸዋለሁና እዚህ ጋር የምታዩት ትልቅ የሰንደል ማጨሻ ነው የምትመለከቱት። እና ሰንደል ሁሉም ሰው እያመጣ ሰንደል እየለኮሰ እዚህ ጋር ያጨሳል። እንደገና ደግሞ እዚህ ጋር ደግሞ እንደምታዩት ሻማም ይበራለታል ማለት ነው። ምግቦችንም እያመጡ ያስቀምጣሉ እዚህ ሀውልቱ ስር ማለት ነው። ሶ ኤክስትሪምሊ ነው የሚከበረው። እዚህ ሀውልት ላይ ጠጋ ብላችሁ ጮኻችሁም ማውራት አትችሉም በአጠቃላይ። እንደገና ደግሞ ሴቶችም ከሆኑ ይሄ ጡት ማስያዣ ምናምን የሰመር ልብሶች አሉ አይደል? ጡት ማስያዣ ቁምጣ ምናምን ለብሰው ወደ ሀውልቱ መጠጋት አይችሉም። ትክክለኛ ማለትም ሱሪ ለብሰው ወይ ቀሚስ ለብሰው ሀውልቱ ጋር መምጣት የሚቻለው። በአጠቃላይ ሀውልቱን ለመጠጋት ምንም አይነት ድምጻችሁን ጮክ አርጋችሁ ማውራት፣ እዚህ አካባቢ መደነስ ያልተገባ እንቅስቃሴ ማሳየት ፈጽሞ አይፈቀድም ማለት ነው። እዚህ ጋርም ህግጋቱ እንደምታዩት ተጽፏል። እንደምታዩት እዚህ ጋር ይሄውና መደነስ፣ እዚህ አካባቢ ያልሆኑ ልብሶችን ቁምጣ ጭምር ለብሶ አሁን ለወንዶችም ቁምጣ ለብሶ መጠጋት ሀውልቱን ፈጽሞ አይቻልምና በዚህ ደረጃ የሚከበር ሰው ነው እንግዲህ ሊታይቶ የተባለው ሰው ማለት ነው። እንግዲህ ከ974 እስከ 1028 ይህችን ሀገር የመራ ሰው ነው ማለት ነው ሊታይቶ። በዚህ ደረጃ የቀደሙ መሪዎቻቸውን ማክበር ብቻ ሳይሆን ይባርኩናል፣ የእሱ መንፈስ ዛሬም አለ ብለው ያስባሉ የመሪው ማለት ነው። ልክ እንደ እናት አባቶቻቸው መግቢያ ላይ እንደነገርኳችሁ ማለት ነው። እና ያው ሀገሪቱ ላይ ምንም ነገር ሲያጋጥም ይሰማናል ብለው ስለሚያስቡ ወደሱ እንትን ይላሉ ማለት ነው። ወደ ሊታይቶ መንፈስህን ላክ እያሉ ይጸልያሉ ማለት ነው። ቪየትናም በጣም አስገራሚ ሀገር ናት። እንግዲህ አብራችሁን ቆዩ፣ ቀጥሏል ፕሮግራማችን። አሁን ደግሞ እንግዲህ የምንገባበት ቤተ መቅደስ ነው። ግራ አጋቢ የሆነ ቤተ መቅደስ ነው። ምክንያቱም ለቤተ መቅደስ ይሉታል እነሱ መሀል ሀይቁ ላይ የምትገኝ ትንሽዬ ቤተ መቅደስ ናት። ነገር ግን የሁሉም እምነት ቤተ መቅደስ ነው ማለት ነው። የአንድ የተወሰነ ሃይማኖት ብቻ አይደለም። ለዚህ እስቲ እንግባ። ኦኬ እንደምታዩት እንግዲህ ቅድም ከውጭ ያየነው ሀይቅ ነው። እዚች ጋር ቀይ ብሪጅ ሰርተውለታል። ወይም እንደምታዩት በድልድዩ ወደ ደሴቷ ትሻገራላችሁ። እንግዲህ እነዚህ የኮንፊሽየስ የታኦይዝም ያሉት በፕሮግራሜ መግቢያ ላይ የጠቀስኩላችሁ አሉ የሚባሉ ሃይማኖቶች ሁሉ በጋራ ሼር እንዲያደርጉት የሚፈቀድ ቤተ መቅደስ ተብሎ የተገነባ ነው። እንግዲህ የተለያየ ቦታ ላይ ቤተ መቅደሶች አሉ። ሃይማኖት አለኝ ያለ ሰው ሼር አድርጎ መጠቀም የሚችለው ማለት ነው። እና እንደምታዩት ነው። በጣም ብዙ ሰው ይጎበኘዋል በየቀኑ። ለምን በጣም ነው የሚያምረው ቦታው ራሱ። ይኸውላችሁ ሰንደል በቃ ይሄ ሰንደል ሀገር ነው። በየቦታው ነው ሰንደል የሚያጨሱት። ሰንደል ትልቅ የክብር መገለጫ ነው። እዚህ ጋር ቅድም መግቢያ ላይ እንደነገርኳችሁ የአንድ የተወሰነ እምነት ሳይሆን በአጠቃላይ ላሉ እምነቶች ሁሉ የሚያገለግል በተለይ ሰንደል የእምነታቸው መገለጫ ወይም የአክብሮት መገለጫ ስለሆነ እዚህ ጋር ሰንደል አባቶቻቸው ያጨሳሉ። ከውስጥ ደግሞ እንግዲህ ሁሉም እንደ እምነቶቻቸው የራሳቸውን እምነት እንዲያካሂዱበት ይፈቀዳል ማለት ነው። እንደምታዩት እስቲ ወደ ውስጥ እንግባ። ካሜራ ይቻላል አይቻልም? የሚከለክል ነገር አላየሁም እስካሁን ካሜራ። ይህ ለሂንዱይዝም ታኦይዝም ምናምን የሚባሉ ሃይማኖቶች አሉ፣ የነሱ ነው። ምንድን ያለው መግባት ይቻላል። ጸጥታ ይከበር የሚል ስላለ ሁሉም ጸጥ ስላለ ጨንቆኝ እኮ ነው። እስቲ ግቡ።
ነው ካሜራ ይላል እዚህ ካሜራ ጭራሽ አይቻል የሚገርም ኤኒዌይስ እንግዲህ ይሄ በጋራ ጸሎት የሚያደርጉበት ውሃው መካከል ላይ የሰሩት ነው በነገራችን ላይ አሁን አይደለም የተሰራው በጣም ረጅም ዓመት ነው ያስቆጠረው በጣም ረጅም ጊዜ ነው 300 400 ዓመት ይሆናል ገደማ የተገነባ ነውና ዞሮ እንግዲህ ያው የሂንዱይዝም ቡዲዝም ሽንቶይዝም ታኦይዝም ምናምን የሚባሉ ሃይማኖት ሼር የሚያደርጉ ሰዎች እንግዲህ እየጸለዩ ምናምን ታያቸዋላችሁ ውስጥ ኦኬ ማንኛውም ቺን የደሴቷን ጉብኝታችንን ጨረስን አንድ በጣም ክሬዚ የሆነ ነገር ላሳያችሁ አሳ ነባሪ በማዕበል እየተገፋ የሞተ አሳ ነባሪ አስክሬን ባህር ዳርቻ ላይ ከተገኘ ቪየትናም ውስጥ እንደ ትልቅ በረከት ነው የሚቆጠረው የሆነ ታላቅ በረከት እንደወረደ ማለት ነው እና ይህን ክስተት ተመልከቱት በ2017 የተከሰተ ክስተት አንድ የሞተ አሳ ነባሪ በውሃ ተከፍቶ በውሃ ዳርቻ ላይ ሲወጣ አሳ ነባሪ ቀብር ነው የሚሉት የአካባቢው ሰዎች ከራሳቸው ገንዘብ አዋጥተው ዶዘር ተከራይተው እንደምታዩት ማለት ነው እዚህ ኤግዚቢሽን ላይ አይቼው ዶዘር ተከራይተው በዶዘር የአሳ ነባሪውን አስክሬን ጎትተው ጉድጓድ አስቆፍረው በስነ ስርዓት ቀብር አከናወኑለት በቀብሩም ላይ እዚህ ጋር እንደተጻፈው ማለት ነው ታሪኩ እንግዲህ ታላቅ አጎት ተብሎ ነው የሚጠራው ከተቀበረ በኋላ አሳ ነባሪው ታላቁ አጎት የሚል የመቃብር ላይ ጽሁፍ ያደርጉለታል ማለት ነውና ይሄ ከስንት አንድ ጊዜ የሚከሰት ስለሆነ እንደ ትልቅ በረከት ተደርጎ ነው የሚቆጠረው የሞት አሳ ነባሪ በማዕበል ተገፍቶ ከወጣ ማለት ነውና በ2017 እንግዲህ በቅርብ የተከሰተው ክስተት እሱ ነው በፎቶ አድርገው እንደዚህ ያስጎበኙታል በነገራችን ላይ በመንገዶቻቸው ዳርቻ ላይ እንደዚህ አይነት የፎቶ ኤግዚቢሽኖች ይካሄዳሉ የተለያየ የቪየትናምን ባህል የቪየትናምን አኗኗር የቪየትናምን ሳይንስ እና ሌሎችንም ነገር የሚያመለክት የፎቶ ኤግዚቢሽን በመንገዶቻቸው ዳርቻ ላይ ያያችሁ ነው ወክም ስታደርጉ ማለት ነው ዋው አስገራሚ ሀገር ናት ኤኒዌይስ የቪየትናም ጉብኝታችን እንደቀጠለ ነው ያለነው ሃኖይ ነው ሰብስክራይብ ማድረግ እንዳይረሳ ይሄኛው ደግሞ የምታዩት እንግዲህ የሆቺሚኒ ስዕል ነው እዚህ ጋር መሃል ላይ የምትመለከቱት እንግዲህ የዘመናዊቷ ቪየትናም አባ ታጋይ ይባላል እንዲሁም የኮሚኒስት ፓርቲ መስራችም ነው የቪየትናም ኮሚኒስት ፓርቲ ሆቺሚኒ የሆቺሚኒን ምስል በተለያዩ የመንግስት መስሪያ ቤቶች ላይ ትመለከቱታላችሁ እንደዚህ በትልቁ ነው የሚሰቀለው የሆቺሚኒ ፎቶግራፍ እንግዲህ ይሄ የኮሚኒስት ፓርቲው መስሪያ ቤት ነው ሀገሪቱን የሚመራው የኮሚኒስት ፓርቲ ነው የቪየትናም ኮሚኒስት ፓርቲ በሁሉም የመንግስት መስሪያ ቤቶች ላይ ነው ሆቺሚኒ በጣም የሚከበር ሰው ነው የመጀመሪያው የቪየትናም ኮሚኒስት መሪም ነው ታጋይም ነው እንግዲህ ስለ ሆቺሚኒ ብዙ ስለሚባል ያው ብዙ ማለት አይጠበቅብኝም ሞስትሊ ወርልድ ዋይድ የሚታወቅ ሰው ነው ሆቺሚኒ እንግዲህ በሆቺሚኒ ሀገር ነው የዞረን ያለ ነው ሶስቲ እንግዲህ ይህች ሀገር ሶሻሊስት ሪፐብሊክ ኦፍ ቪየትናም ነው የምትባለው የምታውቁ እንግዲህ አብዛኞቻችሁ ታውቁታላችሁ ለማታውቁት ግን ምንድነው ሶሻሊዝም እሳቤው ምንድነው ሶሻሊዝም ኮሚኒዝም ካፒታሊዝም ሲባል ምን እያልን እነዚህ በተለይ የሶስቱን ልዩነት ላሳያችሁ ምንድነው የሚያለያያቸውና ጥቅምና ጉዳታቸውን እያንዳንዱ ውስጥ እኔ ማለት ነው የሶስቱን ርዕዮተ ዓለማት ልዩነት እንግዲህ በምሳሌ ነው የምናየው ይሄውም ምሳሌ በሶስቱ ስርዓት ውስጥ ምን ሊሆን እንደሚችል እናያለን ማለት ነው ስለዚህ ከየት እንጀምር ስንል የካፒታሊዝም ስርዓት ማለት ሀብት ማከማቸትን ይፈቅዳል እንዲሁም እስከፈለጋችሁ ድረስ እናንተ ጠንክራችሁ ሰርታችሁ የምትፈልጉትን ያህል ብር ማካበት ትችላላችሁ ሀብታም መሆን ትችላላችሁ ምንም አይነት የሀብት ማከማቸት ገደብ አይጥልም ምንም አይነት አስገዳጅ ሁኔታ አይጥልም እስከፈለጋችሁ ሰዓት ትሰራላችሁ የምትፈልጉትን ነገር ታደርጋላችሁ ማለት ነው አንድ የታክሲ ሹፌር በካፒታሊዝም ስርዓት ውስጥ ታክሲ ይገዛል ታክሲውን ራሱ ኦን ማድረግ ይችላል መግዛት ይችላል ገዝቶ ወይም ደግሞ ተቀጥሮ ለአንድ ካምፓኒ ሹፌር መሆን ይችላል ጠንክሮም ሰርቶ ደግሞ 2ም 3ም 4ም 10ም 20ም 50 ታክሲ ሊገዛ ይችላል በካፒታሊዝም ስርዓት የራሱን ኦን ማድረግ ይችላል አንድ ታክሲ ሹፌርም መሬትም ሊገዛ ይችላል ምንም ሊያደርግ ይችላል ይሄ እንግዲህ በሁሉም የማህበራዊ ልት በዚህኛው ደግሞ 3 መደቦች ይኖራሉ በዚህኛው ስርዓት ማለት ነው ሀብታም ይኖራል ሚድል ክላስ ይኖራል እንዲሁም ደግሞ ድሃ ይኖራል ማለት ነው ሁሉም የየራሱን በተሰማራበት መስክ ስለሚሰራና ሀብት ስለሚያከማች ማለት ነው ስለዚህ አንድ የታክሲ ሹፌር በካፒታሊዝም ስርዓት ውስጥ ታክሲውን ይነዳል ለታክሲውም እንግዲህ ጠንክሮ እስከሰራ መኪናው የራሱ ከሆነች እስከፈለገ ሳሰርቶ የፈለገውን ያክል ገቢ ያገኛል የፈለገውን ያክል ታክሲ ብዛት መግዛት ይችላል ኦኬ በካፒታሊዝም ስርዓት ይሄ ከሆነ ሰው የሚፈልገውን የሚወደውን ነገር እስከፈለገ ጊዜ የሚገዛና የሚሰራ ከሆነ ኮሚኒዝም ምንድነው የሚለው ስንል በነገራችን ላይ አክቹሊ ኮሚኒዝምን የሚተገብር ሀገር ምድር ላይ የለም ኖሮም አያውቅም ስለዚህ በኮሚኒዝም ስርዓት አንድ ሰው ኦን የሚያደርገው ነገር ይሄን ነው አይኖረው ስለዚህ ታክሲውን አይገዛም ታክሲው ራሱ አይኖርም የገንዘብ ሽግግር የሚባል ነገር አይኖርም በኮሚኒዝም ስርዓት ውስጥ ማህበራዊ ግዴታ ነው እንጂ ያለው ስራ የሚባል ነገር አይኖርም የገንዘብ ፍሎ ገንዘብ የሚባል ነገር አያውቅም ኮሚኒዝም ስለዚህ ኮሚኒዝም ስርዓትን ሪል ኮሚኒዝም ስርዓትን የሚከተል ምንም አይነት ምድር ላይ ሀገር ኖሮ አያውቅም ወደፊትም ይኖራል ተብሎ አይታሰብም ምክንያቱም ርዕዮተ ዓለሙ ከባድ ስለሆነ እንደነገርኳችሁ ያ ካፒታሊዝም ውስጥ ያየነውን ታክሲ ሹፌር እናምጣው እዚህ ጋር ስናመጣው ሲጀመር ታክሲ የሚባለው ነገር የለም ታክሲም ካለ መኪና መንዳት ካለበት ያ ሰውዬም ማህበራዊ ግዴታው ስለሆነ ነው እንጂ የመረጠ የስራ መስክ ሆኖ አይደለም እንደገና ደሞዝ የሚባል ነገር የለም በኮሚኒዝም ስርዓት ውስጥ ኮሚኒዝም ምንድነው የሚለው ምንም አይነት ልዩነት የለም ሀብታም ደሃ ሚድል ክላስ ምናምን የሚባል የለም ሁሉም አንድ ነው ይላል ከዛ ደሞዝና የገንዘብ ፍሎ ምናምን የሚባል ነገር ይቆማል ማህበራዊ ግዴታ ነው ለምሳሌ
እኔ አንድ ፋብሪካ ውስጥ መስራት ካለብኝ ማህበራዊ ግዴታ ነው። ያ ማህበራዊ ግዴታ ነው ወጣለሁ። በአንጻሩ ደግሞ ምግብ በነፃ አገኛለሁ፣ ትራንስፖርት በነፃ አገኛለሁ፣ ሁሉንም ነገር የሚያስፈልገኝን ሁሉ በነፃ አገኛለሁ። ከዛ ውጪ በግሌ ማከማቸው በግሌ የሚይዘው ነገር ምንም አይነት የግል የሚባል ነገር የለም። ሁሉም ነገር ምንም ነገርም ኦን ማድረግ አንችልም በኮሚኒዝም ስርዓት ውስጥ ማለት። ስለዚህ ያን ታክሲ ሹፌር ስናመጣ ታክሲውን መንዳት ማህበራዊ ግዴታው ይሆናል። ለዛ የሚያገኘው ምንም አይነት ክፍያ አይኖርም። ታክሲውንም ኦን ማድረግ አይችልም። እንዲሁም ገንዘብ የሚባልም ነገር ስለማይኖር ያ ታክሲ ሹፌር ማህበራዊ ግዴታውን ይወጣል። ትምህርት ምናምን የሚሉ ነገሮችን በነፃ ያገኛል። ይሄ እንደ ኔሽንንም ቀጣይ የሚያደርግ አይደለም። ማንንም የሚያነቃ ርዕዮተ ዓለም ነው እንጂ በፍጹም ተግባራዊ ለማድረግ ይሄንን በጣም ከባድ ነው። ሶ ይሄንን የታክሲ ሹፌር ይዘን ወደ ሶሻሊዝም እንምጣ፣ ወይም ቪየትናም አሁን ከተለዋል ወደምትለው ስርዓት እንምጣ። ሶሻሊዝም ልክ የኮሚኒዝም ጅማሬው ነው ሶሻሊዝም። ስለዚህ እነዚህ ሶሻሊስት ስርዓቶች ሄደው ኮሚኒዝም ጋር ነው የሚደርሱት ይባላል። ስለዚህ ሶሻሊዝም የኮሚኒዝም መንደርደሪያ ነው የሚሉ ጽንሰ ሀሳቦች አሉ። ኮሚኒዝምን ራሱን አሻሽሎ ነው የሚያመጣው ሶሻሊዝም። ያ ማለት አንድ የታክሲ ሹፌር አንድ ታክሲ ሊገዛ ይችላል። የሀብት ጣራ አለ። በሶሻሊዝም ስርዓት ውስጥ የሀብት ጣራ አለ። መንግስት የሚያስቀምጠው የሀብት ጣራ ሌትስ ሴይ የሀገሪቱ መንግስት ሶሻሊስት ስርዓቱ ምን ይላል? $100,000 በላይ አንድ ሰው ኦን ማድረግ አይችልም የሚል የሀብት ጣራ ያስቀምጣል ማለት ነው። የሀብት ጣራ ይቀመጥና ማንም ሰው ተጋም ለፋም በቃ የሚሆነውን ኦልሬዲ ያውቀዋል። $100,000 በላይ ከሰራ ለሌሎች ያከፋፍላል። ባይዘው $100,000 እንደ ምሳሌ ነው የተጠቀምኳት እንጂ $100,000 ሆኖ አይደለም። ስለዚህ ሶሻሊስት መንግስት የፈለገውን ያክል ቁጥር ያስቀምጥና የሀብት ጣራ ያስቀምጣል። ሌሎች ሰዎችም ገንዘብ የሚያከማቹት የሚለፉትም እስከዛ ድረስ ነው። ከዛ በላይ ገንዘብ ካከማቹ ተቆርጦ ለህዝብ ይሆናል ማለት ነው፣ ወይም ተቀምጠው ለህዝብ ይሆናል ማለት ነው። ስለዚህ የሀብት ጣራ ያስቀምጣል ሶሻሊዝም ማለት ነው። ግን እዚህ ጋር አንድ ነገር አለ። ሶሻሊዝም ራሱ ለዛ ነው በጣም እየተዳከሙ የመጡት። ሶሻሊስት ካንትሪዎች በጣም የሚዳከሙት ለምንድን ነው? የሀብት ጣራ ስለሚያስቀምጡ በዛ ሀብት ጣራ መሄድ ማለት ሰዎች ትጉ አይሆኑም። በቃ ቢሄዱም የሚደርሱበትን ያውቁታል። ባለሀብቶች ምንም ትጋት አያሳዩም። ምክንያቱም ፊውቸር ከሌላችሁ አስቡት እንግዲህ በቃ ከዛ በላይ ብትራመዱም ከዛ በላይ መሄድ አትችሉም የሚባል ገደብ ካለ ሰዎች እዛ ድረስ ብቻ እንደሚሄዱ ያውቃሉ፣ ዴስቲኒያቸውን ያውቃሉ። አንድ ሰው ደግሞ መዳረሻውንና የሚደርስበትን ኦልሬዲ ከዚሁ ካወቀው ምን አለፋኝ የሚል ነገር ነው። መንግስት ምን ያደርጋል? ልክ እዛ ሀብት ላይ ስትደርሱ እንደናንተ ቀማ ለሌላው ይሰጣል ማለት ነው። ስለዚህ በሶሻሊዝም ስርዓት ውስጥ ትጉ ሰዎችን ለመፍጠር በጣም አስቸጋሪ። ለዚህ ነው አሁን ቪየትናምን ስታዩት ሶሻሊዝም እከተላለሁ ትላለች። ሌሎችም አንዳንድ ሀገራት አሉ በተለይ በእስያ አካባቢ ሶሻሊዝምን እንከተላለን የሚሉ። ሶሻሊዝም ምንድነው? ቤዚካሊ በሶሻሊዝም ስርዓት ውስጥ ያው መንግስት አብዛኛውን ነገር በነፃ ያቀርባል፣ የሀብት ጣራ ያስቀምጣል ምናምን። ነገር ግን እንደማያራምድ ሲያውቁት ምን አደረጉት? ካፒታሊዝምንና ሶሻሊዝምን በመቀላቀል ሃይብሪድ በማድረግ አሁን እነዚህ ቪየትናሞች እንግዲህ ሶሻሊስት ይባላሉ፣ ሶሻሊስት ሀገር ነው የሚባሉት፣ ግን ሪል ሶሻሊስትን አይተገብሩትም። ሶሻሊዝምን ሪል 100% ተግብረውት ያውቃሉ። ሲተገብሩት ሁሉ ጊዜ ኢኮኖሚያቸው ዳውን እየሆነ ነው የሚሄደው እንጂ ወደ ላይ እየመጣ አይሄድም። ምክንያቱም መትጋት የሚባል ነገር ስለሌለ ሶሻሊዝም ውስጥ ማለት ነው። ብትተጉም ኦልሬዲ የሀብት ጣራ ስለተቀመጠ ከዛ በላይ መሄድ ስለማችል፣ ስለዚህ የታክሲ ሹፌሩ እንግዲህ እዚህኛው ርዕዮተ ዓለም ውስጥ ቢመጣ አንድ ታክሲ ኦን ታረጋለህ ሊባል ይችላል። ከአንድ ታክሲ በላይ አያገኝም። ከዛ በኋላ የፈለገ ታክሲውን ቢሰራ ደግሞ $100,000 በላይ ማከማቸት አትችልም ስለተባለ የፈለገ ሁሉ ጊዜም ላይፍ ሰርቫይቫል ነው። በቃ ሁሉ ጊዜ በዛ ውስጥ ይቀጥላል። ከተወሰነ ሀብት በላይ ካከማቸ መንግስት ስለሚወስድበት አያከማችም። ከዛ በላይ ለመስራትም አይጣጣርም። ሁሉ ጊዜ ያቺን ያገኛል። በዛ ውስጥ ለመኖር ይተጋል ማለት ነው። ስለዚህ በአብዛኛው እንግዲህ ሶሻሊዝም እየተዳከመ የመጣውና የሶሻሊዝም ሀገሮችም በብዛት እየተዳከሙ የመጡት በዚህ ምክንያት ነው። ቪየትናምም እንግዲህ ሶሻሊዝም በዚህ ምክንያት እየተዳከመ ሲመጣ በመጨረሻ ሃይብሪድ ማድረግ ጀመሩ። ካፒታሊዝምን እየወሰዱ ለምሳሌ የሀብት ጣራን በማንሳት አሁን እዚህ ሀገር የሀብት ጣራ የሚባል የለም። ቪየትናም ውስጥ ሰዎች ብዙ ቢሊዮነሮች እየተፈጠሩ ነው። በበፊቱ ቢሆን ቢሊዮነር አይፈጠርም፣ በቃ ሀብታም አይፈጠርም። ገብቷቸዋል። የሆነ ጣራ ስላለ በቃ እዛ ጣራ ላይ ይደረሳል። በቃ ከዛ ውጪ እንትን የለም። ስለዚህ አሁን ግን ቪየትናም ያንን በማንሳት ከተወሰነ ጊዜ በኋላ ሃይብሪድ በማድረግ ሲስተሙን በማቀናጀት ካፒታሊዝምንና ሶሻሊዝምን በማቀናጀት አብዛኛውን ነገር ለሰው በነፃ በማቅረብ የተለያየ የመንግስት ነገር ኦን በማድረግ በግልም ግን ኦን እንዲደረጉ የሀብት ጣራን በማንሳት እንዲሁም የተለያዩ ንግዶችን በመፍቀድ ሌሎችም እንዲመጡ በማድረግ አሁን ላይ ብዙ ቢሊዮነሮችን መፍጠር ችላለች ቪየትናም። ኦፍ ኮርስ ብዙ ቢሊዮነሮች አሏት አሁን ላይ ከቅርብ ዓመታት ወዲህ በወሰነችው ውሳኔ ማለት ነው። ስለዚህ እንግዲህ እነዚህ ሶስቱ ርዕዮተ ዓለሞች አንደኛው ኦልሬዲ ፉርሽ የሆነ ነው፣ አንደኛው ደግሞ በከፊል የሚተገበር ነው፣ ከካፒታሊዝም ጋር ሃይብሪድ ሆኖ የሚተገበር ነው ሶሻሊዝም። እንግዲህ በዚህ ሁኔታ ነው ያው ሶስቱ አከራካሪ የሆኑት። አሁን ላይ እንግዲህ ሊድ የሚያደርገው ማን ነው ስንል ካፒታሊዝም የምንለው ነው። ካፒታሊዝም እንግዲህ እንደ አሜሪካ የመሳሰሉ በጣም በርካታ ሀገሮች በዓለም ላይ ካፒታሊዝምን ሞር ይከተሉታል። በብዛት በተለያየ ሀገራትም እየተስፋፋ ይገኛል ማለት ነው ካፒታሊዝም። እንግዲህ ይህንን ይመስላል የሶስቱ ልዩነት። ሆፕፉሊ ለማታውቁት እንደተመለሰላችሁ ተስፋ አደርጋለሁ። በነገራችን ላይ ሃኖይ በቀን ብቻ አይደለም በማታም
በጣም ነው የሚያምረው። በተለይ ደግሞ እንዳልካችሁ ሃኖይ ከተማ ላይ ብቻ በጣም ብዙ ትንንሽም ትልቅም ሌክ አለና በቃ ሃይቆቹ ከከተማው መብራት ጋር ሲደመሩ የሚሰጠው ውበት በቃ ይሄ ነው ተብሎ ለመግለጽ ይከብዳል። በጣም ነው የሚያምረው። የሚጠቀሙት ከለር በጣም ደማቅ ከለር ስለሆነ ብዙ ቦታ የምታዩት ነገር በቃ ሆነ ከለርፉል የሆነ ነገር ነው። ማታ ላይም ሲጠቀሙት የሚታዩት መብራት በጣም ደማቅ ስለሆነ የሚሰጠው ከለር በቃ ሲመሽ ሌላ ታሪክ ነው። እንግዲህ ቪዲዮ እንደወደዳችሁት በጣም ተስፋ አደርጋለሁ። የቪየትናም ጉብኝታችን ይህንን ይመስል ነበር፣ አልተጠናቀቀም። በሌላ ቪዲዮ ደግሞ ሌላ ጉድ የሚያሰኝ የቪየትናም ነገር አጋራችኋለሁ ማለት ነው። ይመቻችሁ። ባባይ ጫው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ